እግዚአብሔር ወይ ማረን አማኔ ሰላም እንዴት ነህ? ሰላም እንደምን አለ ጋዲ? እግዚአብሔር ይመስገን ሁሉ ሰላም አሉ አልহামዱሊላህ ሁሉ ሰላም። አመሰግናለሁ ስላስገባኸኝ እና በጣም በትህትና ጥያቄህን በማቅረብ የምትታወቅ ነህና በዚሁ አጋጣሚ አመሰግናለሁ። ማለት ንጽጽሮቹ በዚህ መንገድ ሲሄዱ በጣም ደስ ይላልና በዚህ መንገድ ንጽጽሮች እንዲደረጉ ከማበረታታ ሰዎች መካከል ነኝ እና ቴንክ ዩ። ችግር የለውም። እኔ አጋጣሚ ቴክስት እንትን እያልኩ ነበር ግን ከቀደም ጀምሮ ስንወያይበት የነበረው ውይይት ሰምታል ሜቢ አልሰማውም። አሁን ከግኖስቲኮች ጋር የሚመሳሰል ነገር አለው ቁርአን እና ደግሞ የዮሐድ የሆነ ቪዲዮ ለቋል ምናምን የሚለውን አይቻለሁ እና ደግሞ ፍየል በላው የሚለውን ሰምቻለሁ። እሱ ላይ እንድታወራ ፈልጌ ነው። ለምሳሌ አይሻ ናት አይደል? ላይክ አይሻ ያስቀመጠችውን ተጽፎ የተቀመጠው ፍየል ሺፕ ነው የሚለው በርግጥ አላውቅም። ፍየል ይሁን ሜቢ የትርጉም ስህተት ይሁን አላውቅም። ወይም ፍየል በላው የሚለውን ነገር እንዴት ነው ተቀበለዋለህ? እሱን አይደል? አዎ ሐዲሱ እንደዚህ አይነት ዘገባዎች አሉ። ግን እንደዚህ አይነት ዘገባዎች ሲመጡ በሁለት አይነት መንገድ ልንመለከተው እንችላለን ጋዲ። አንደኛው ምንድነው ዘገባው ራሱ ትክክል አይደለም የሚለው እስላሚክ ሐዲሱ ትክክለኛ ሐዲስ አይደለም ነው። ፍየል በላው የሚለው አሁን ነሲኽና መንሱኽ የሚባል ህግ አለ በቁርአኑ ህግ ውስጥ ሻሪና ተሻሪ የሚባል ህግ አለ ቁርአን ላይ ማለት ነው። አብሮጌሽን የሚባል ማለት ነው። አብሮጌሽን ቁርአን ውስጥ ቁርአን ላይ ራሱ በራሱ ሊሽር ይችላል። እንዲሁም ደግሞ የተሻሩ አንቀጾች አሉ። አላህ Subhanahu Wa Ta'ala ቁርአን ላይ ራሱ ያስቀመጠው ህግ ነው። በነገራችን ላይ ወማ ኑሲኹ አው ኑሲኻ ይላል በአያት ስፍራ አያትን በሻርን ጊዜ ይላል። አንዴ እኔ እሱን ሳይሆን አሁን የኔ ፖይንት ላይክ ለምሳሌ ይሄ ነገር ስቴት የተደረገበት ሐዲስ ትክክለኛ ሐዲስ አይደለም ነው አይደለም። በሁለት አይነት መንገድ ልንመለከተው እንችላለን እያልኩ ነበር። አንደኛው እንደነገርኩ አይደል? አንደኛው ዘገባው እንደ ዘገባ ضعيف የሚል ዘገባ እንትን ያለው ደረጃው ወይም ደግሞ የግሬዱ ደካማ የምንለው ነው። ሁለተኛ ደግሞ ቢበላውስ ምን ችግር አለ ነው። አሁን ብዙ ጊዜ ቁርአንን የሚቀዱ ሰዎች አሉ አይደል? ምን ችግር አለ? እንደውም ጥሩ ላይ ያመጣልኝ አሁን ምንድነው ቀደም ከዮሐድን ጋር ስንማማር ኦር እዚህ ጋር ስናወራበት ምንድነው ኦኬ ኮሜንት ላይ ሜቢ አላውቅም። እኔ አሁን ዲቴል እስልምናው ላይ ዲቴል ኖሌጅ የለኝም ግን በደንብ አንድ ያልኩትን ነገር ቆይ ሎጂካሊ ዛሬ ያለው ቁርአን ላይ ያከፍል አለ። አዎ እሱን እኮ ያልኩ ከጋዲ ቅድም አላልኩም? አብሮጌሽን የሚባል ምን አልከኝ መሰለህ ስሚዞ ቢበላው ምን ችግር አለው አልከኝ አይደለ? ቢበላው ምን ችግር አለው ስትለኝ ኦኬ እንደዛ ከሆነ ቢበላው ምን ችግር አለው የምትለኝ ከሆነ ተበልቷል እያልከኝ ነው። ስለዚህ ያ የተበላው ክፍል ዛሬ ያለው ቁርአን ላይ አለ። ኦኬ ይሄን እንዴት እንደምመልሰው ታውቃለህ ጋዲ? ቁርአን ላይ ራሱ አላህ ያስቀመጠው ህግ አለ። ለምሳሌ ሐዲሶች ላይ የምናገኛቸው ቁርአን ላይ ነበር ተብሎ የተዘገቡ ሐዲሶች አሉ። ቁርአን ላይ ነበር ተብሎ የተነገሩ ነገራቶች አሉ። ገብቷል ጋዲ? ቁርአን ላይ ይኸው ቀላል ነው አይደለ? አንዴ ተረዳኝ እሺ። ሐዲስ ላይ ቁርአን ላይ እንደዚህ የሚል አያ ወርዶ ነበር ተብሎ ሊነገር ይችላል። ያንን አያ ግን ቁርአን ላይ ላናገኘው እንችላለን። ያ ምን ይባላል? ሽረት ይባላል ወይም ደግሞ አብሮጌሽን ተብሎ ይጠራል። ተረድተኛ? ጥያቄ እኮ ምን መሰለህ ስሚዞዬ የኔን ጥያቄ አንደርስታንድ አድርገህ ከሆነ ያ አያ ወርዷል ስትል መጀመሪያ ከተጻፉት ውስጥ ነበር አይደል? አስቀምጫለሁ ብላ ስትናገር አይደል? መጀመሪያ ከተጻፉት በነገራችን ላይ ሐዲሱን አንጠውማ እንደ ተሻረ ይናገራል እኮ አይደል? ቦታው ላይ እንደ ተሻረ አሁን እየነገርኩ ያለው ሐዲሱ እስኪ እንያ አንዴ በግሬድ ደረጃ ኮሜንት ላይ ጭራሽ ሳሂ ነው እያሉ እኮ ነው ጭራሽ። እኔ አሁን እንዳልኩ እስልምናው ላይ ዲቴል ገና እያጠናው ያለው ሰው ነኝ ግን ችግር የለውም። እኔ እንደውም ቆይ እስልምና ላይ እስቲ ኖሌጅ ያላችሁ ሰዎች እስቲ አንዴ ኦኬ እርግብዬ ገብተሻል እንዴ? እንኳን ደህና መጣሽ። በነገራችን ላይ ግን አንድ ሎጂካል ጥያቄ ልጠይቅ ፈልጋለሁ። ቅድም ባነሳው ላይ ከእንትን ጋር ምንድነው ከግኖስቲኮች ጋር ቁርአን ይመሳሰላል፣ ከክርስቲያኖች መጽሐፍ ጋር ይመሳሰላል። ቀደም ሰምተኝ ከሆነ ከቁርአን ውስጥ ላይ ቁርአንና ሐዲሳት ላይ ነው ያልኩት። ሐዲሳት ላይም እንደዚህ የሚመስሉ ታሪኮች አሉ። ችግር የለውም ግን ይሄንን ነገር ወደዛ አንገባ። ቆይ እስሚዞ ወደዛ አንገባ። ይሄንን ነገር አንዴ እናጥራውና እንሂድ። እርግብዬ ስሟ ራሱ ማን እንደሆነ ጠፋብኝ እህታችን። ሰላም ክርስቶስ ይብዛላችሁ ጋዲ። ሰላም ነው ይሰማል? ሁሉ ሰላም አለ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ?
አለን ይመስገን አምላክ አለን። አሁን ዮሐዴ ቀደም የነገረን ላይክ አይሻ የዘገበችው ሱናን ኢብኑ መጃ 1944 እንደዛ ብሎ ነው ዮሐዴ ሾርት ኖትም ይያለውና ፓርት ኦፍ ዘ ቁርአን ተበላ የሚለው ማለት ነው። ግሬዱ ምን ያህል ነው? አዲሱ ግሬዱ ሐሰን ነው ተቀባይነት አለ ብሎ ነው ዑለማዎች ያስቀመጡት። እሱ ደግሞ ደኢፍ ነው ይላልና ደኢፍ የሆነበትን መረጃዎች አውጥቶ ያሳየን። በእርግጥ ሰሂህ ቡኻሪ ላይ አቤት ይቅርታ የተቃጠለም ቁርአን አለ። በእርግጥ በፍየል ብቻ የተበላም ሳይሆን የተቃጠለም ቁርአን አለ። ተቀጥለም አሁን የተናገርከው ቁርአን ይሻራል በሐዲስ ብለሃል። ቁርአን ላይ ደግሞ አላህ ለቃል ለዋጭ የለውም ይላልና መጀመሪያ እስቲ ወደዛ ከመግባታችን በፊት ሐዲሱ እንዴት ደኢፍ እንዳደረግኩ አንተ አሳየን። እሺ እርግቢ ብዙ እንትን ቦታ አልሄድኩም። እሺ አሁን እዛ ጋር ስለ አብሮጌሽን ፓርት ጋር ብንገባ ብዙ እንትን ይሆናል። ዮሐድዬ ምን አለ መሰለህ ሐዲሱ የሚያወራው ስለ አዱር ረጅም ይባላል ወይም ደግሞ ስለ ውግራት የሚያወራ ነው። ዝሙት የሰራ ሰው በጋብቻ ላይ ማብራሪያ ትደርሳለህ። መጀመሪያ ሐዲሱን ትቀበላለህ ወይስ ደኢፍ የሚለውን ፓርት ታሳየናለህ? እሺ ቦታውን ንገረኝ ሐዲሱ አንዴ። ሱናን ኢብኑ መጃ 1944 ላይ ነው። እሺ ስለ አዱር ረጅም ከተነገሩት መካከል እንዳለ ማብራሪያዎችን እሰጥሻለሁ። እንደ ሐዲሱ እንደ እንትኑ ተነስቷል ብለን የምናምነው ነው። ቀደም የነገርኩ የቁርአን አያ ላይ እንዳለው ማለት ነው። ሱናን ኢብኑ ማጃ 1944 እሺ 1944 አይደል? እሺ እሺ ሐዲሱ የሚያወራው ስለ ውግራት ነው አይደል? ምን የሚል ቁርአን ወረደ ይላል? በጡት ማጥባትና በድንጋይ መውገርና ስለ ውግራትና ስለዛ ነው የሚያወራው። ያ የወረደ የቁርአን አያ ምን ሆነ ነው የሚለው? ያኛው አያ ምን ይላል? ሙሰነድ አቢ ዳውድ አጣያሲ 1436 ላይ ወይም ደግሞ ጃሚዕ አልአህካም አልቁርአን አህመድ ኢብኑ አቡበከር አጥበሪ ገጽ 839 ላይ እንደዚህ ብሎ ያስቀምጣል። እንግዲህ አንዴ ማስረጃ ልሰጥሽ ነው። እነዚህ ሐዱር ረጅም ወይም ደግሞ የውግራት ወይም ስለ ጡት ማጥባት የሚነገሩት አያቶች ምን ሆነዋል ይላል? ተነስቷል ይላል። መነሰኽ ማለት ተሽሯል ማለት ነው። ማን ነው የሚሽረው ሲባል ቀደም አሁን አንቺ እርግብዬ እንዳታቋርጪኝ እሺ። ቀደም አንቺ አሁን አላህ Subhanahu Wa Ta'ala ቁርአንን ማንም አይል ለቃላቶቹ ለዋጭ የላቸውም ብሏል ብለሽ ነበር እንደውም ካስታወሽ ማለት ነው። ምንድነው መሰለሽ አንዴ እርግብ ፕሊዝ የአላህ Subhanahu Wa Ta'ala ቃል ማንም ሊለውጣቸው አይችልም። ግን አላህ Subhanahu Wa Ta'ala ሊለውጣቸው ይችላል። ገብቶሻል? አላህ Subhanahu Wa Ta'ala ሊለውጣቸው ይችላል። ለዛም ነው አላህ Subhanahu Wa Ta'ala በአያትን ስፍራ አያትን በሻርን ጊዜ ይላል። ይሄን ደግሞ በቀላሉ እንድንረዳው ምንድነው መሰላችሁ ከጊዜ በፊት ለምሳሌ የድሮ ህዝቦች ምናልባት ብሉይ ኪዳን ችግር አለ አንዴ እንትን እንደዚህ መጽሐፍ ቅዱስን ለመናገር ፈልጌ ሳይሆን ችግር የለውም መጽሐፍ ቅዱስን እንትን ብትል ችግር የለውም። እሱ አለ በቀላሉ ምን ለማለት እንደፈለኩ ልንገር። የእሱ እንትን እስሚዞዬ ገብቶኛል። የእሱ ሐሳብ ምን መሰለ አሁን ያው ተርሚኖሎጂዎቹ ዳይፍ ነው ወይስ አይደለም ነው ይሄ እንትን ሐዲሱ ላይ ሐዲሱ ዳይፍ አሁን መጣበታልን ብየክ ነበር ቀደም። እኔ ግን የጠየቅኩት ሐዲሱ ላይ ቀደም ምን ብለ ነበር? ሐዲሱ ዳይፍ ነው አልክ። ዞረ ደግሞ በሁለት አይነት መንገድ ብዬ ነው ያቀረብኩት። አንደኛው ሐዲሱ ሰንሰለቱ ወይም ደግሞ ግሬዱ ደካማ ከሚባሉት ውስጥ ነው። ይሄ ፍየል በላችሁ የሚለው ፓርት ማለት ነው። ሐዲሱ ላይ ወይ ተቀበላለህ ወይ አትቀበልም? ተቀባይነት አለው። መረዳት ምንድነው? እስሚዞ ያንተ መረዳት ምንድነው? የኔ መረዳት በሁለት አይነት መንገድ እንመለከተዋለን ብለናል። ጋዲሳ መጀመሪያ አንደኛ እናንተ ምን ችግር እንዳለው ተነግሩኛላችሁ። እሱ ችግር የለው በዛ ማውራት እንችላለን። ምን ችግር አለው የሚለውን እናያለን። ግን ግሬዱን እዚሁ ልጠይቅህ ችግር የለው ምን ችግር አለው የሚለው ሜቢ ሌሎች ወንድሞች እናቶችን መጥተዋልና
طيب ያ የተጻፈው ነው አይደል? ያ የተጻፈው ያ የወረደው አያ ወይ ደግሞ የአምላክ ቃል የተባለው ነው አይደል? የተበላው ወረቀቱ ማለት ነው ሙስሐፍ የሚባለው በወረቀት የምናገኘው ማለት ነው። እሱ ነው የተበላው። በጣም ጥሩ። ያ ተበላ የተባለው which means ዛሬ ያለው ቁርአን ውስጥ እዛ የተበላው ላይ የተጻፈው ነገር ዛሬ ያለው ቁርአን ውስጥ አለ? ስለተበላ አይደለም የሌለው። አጭሩ መልስ ስለተበላ አይደለም የሌለው። ጋዲ አለ እንዴት ወይ? መጀመሪያ ቆይ እስሚዙ አለ የለም ወይ? ግን ያ ስለተበላ የተበላው አይደለም የሌለው። ያ የወረደው አያ ላይ ወይ የተጻፈው ጽሁፍ እዛ ላይ ያለው ጽሁፍ የተበላው ዛሬ ያለው ቁርአን ላይ አለ ወይስ የለም? ባጭሩ የለም ግን ስለተበላ አይደለም የሌለው። ጋዲ ሁለቱንም ያዝልኛ፣ አንዱን ብቻ ስለተበላ አይደለም የሌለው። ችግር የለው ይሁን ፕሮሲድ ለምን ባይዘው ችግር የለው ለምን የለም በል። እሺ እስሚዙ አንዴ ችግር የለው ባይዘው እኔ ቤት ውስጥ ችግር የለው። ባክግራውንድ ድምጽ አለ። ቆይ አንዴ ረጋ ባለ ስፒሪት ነው ሁሌም የምናወራው። አይ ድምጽ አለ ወይ ከኋላ የሚረብሽ ድምጽ ለማለት ፈልጌ ነው። አንተ ጋር ችግር የለው። ስለዚህ አሁን ወንድማችን ሳሚም አለ ሶሲም አለች ማማይም አለች። ስለዚህ አሁን ያውኑ ችግር ላይ እንቀጥላ ጋድዬ። ምክንያቱም ምንድነው መሰለክ ችግሩን ንገረኝ አልኩህ፣ እኔ ችግሩን ልጠይቅህ አልከኝ። ኦኬ ችግሩን አንተ ስትጠይቀኝ አለው ያልከኝ አንዴ ጋዲ አንተም እየተረዳኸኝ አይደለም። አንዴ ስማኝ፣ እኔ እኮ ስለተበላ አይደለም የሌለው እንዴት ብለህ አልጠየቅም? ቆይ አንዴ እንድትቀጥል አደረገ ነው። እኔ እኮ እስሚዙ ረጋ ባለ ስፒሪት እያወራው ካርለ እንድትቀጥል አደረጋለሁ፣ ችግር የለው። አሁን እኔም አንተም ተስማምተን የመጣ ነው ምንድነው? ተስማምተን የመጣንበት አንድ ጉዳይ ምንድነው? የተበላው ያ የተጻፈው ላይክ የወረደው አያ አለ ያላ ቃል የተባለው ተበልቷል። ያ የተበላው ቃል ደግሞ ዛሬ ያለው ቁርአን ላይ የለም። አሁን አንተ ወይ ከሳሚ ጋር ሊሆን ይችላል ወይ ከማማይ ከሁለት አንዳቸው፣ ኦኬ ከሁለት አንዳቸው ፈቃደኛ ከሆኑት ከአንዳቸው ጋር ተቀጥላለህ። ምን አልክ? የጠፋው ግን ዛሬ ያለው ቁርአን ላይ ግን የሌለው ስለተበላ ሳይሆን ምንድነው ያልከው? አላህ እንዲጠፋ ስላደረገው ነው ያልከኝ አይደለም? ህጉን ስለሻረው በቃ ቀጥል። ችግር ተነስ ተደረገ። ሰላም እንደናችሁ? ቀጥል ሳሚ ቀጥል። እንኳን ደህና መጣ። ቀጥሉ። ይኸው ሳሚና ጋዲ ግን ችግሩ ላይ ግን አንተ ብትረዳው ደስ ይለኛል። ማለት ችግሩ አሁን እንደንቱን እኮ ይመስላል እኮ ይልከና እኮ ጋዲ ይመስላል ማለት ፍየል በላችሁ ከዛ ሰውን ስናየው የለም በቃ ፍየል ስለበላችሁ ነው የሌለው። ይሄ ጥያቄ ልታስነሳ ትችላለህ። ግን አሁን ጥያቄውን አንተ ለኔ ስታነሳልኝ የመለስኩልህ መልስ ደግሞ አንተ ልትወስዶ ይገባል አይደል? ያንን ልትረዳ ይገባል። ምንድነው የምትረዳው? ስለተበላ አይደለም የሌለው። እኛ ቁርአን የምንለው ሙስሐፍ ወይም ደግሞ በወረቀት ያለውን አይደለም። እኛ ቁርአን የምንለው በወረቀት አንዴ ሳሚ በወረቀት የምናገኘው ሙስሐፍ ይባላል። ወይም ደግሞ በወረቀት ምንድነው ኮፒ ማለት ነው የተደረገ። ቁርአን የምንለው እኛ ሙስሊሞች ማለት ከተረዳ ጋዲ በቃል የሚነበበው ነው። ኢቭን ቁርአን የምንለው አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብ ውስጥ ያወረደው ያ ልብ ደግሞ ይሄ በሙሉ ሙስሊሞች ውስጥ ልብ ውስጥ የሚታፈዝ ነው ብለን እናምናለን። ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ በልባቸው ውስጥ አላህ ያወረደላቸውን ለሰሃቦቻቸው ያሳሐፍዙ ነበር። በቃል ያሸመድዱ ነበር። በቃላቸው ያሸመደዱትን ደግሞ ጭራሽ ያጽፉ ነበር። በወረቀት የምናገኘው ሙስሐፍ ነው። ሙስሐፍ ደግሞ አሁን ሳሚም አለ ማማይም አለች። እንግዲህ ዘይድ ሙስሐፍ አለው የራሱ ሌሎችም ሰሃቦች የራሳቸው ሙስሐፍ አላቸው የሚጽፉበት ማለት ነው። አሁን የተበላው አይሻ ጋር ያለው ሙስሐፍ ብቻ ነው። ትክክል ነው። ሳሚ ተከተላል። አንድ ነገር ሳሚ እየተከተላል። አንድ ነገር ኮንፊርም እንድታረግ የምፈልገው yes or no በለኝ። ስለዚህ ያ የተበላው ቁርአን አይደለም። አይ የቁርአንማ ሙስሐፍ ነው። ሙስሐፍ በቁርአን ነው ግን በቁርአን የተጻፈበት በወረቀት ላይ የተጻፈበት ማለት ወይም ደግሞ በደንገል ቅጠል ምናምን በመሳሰሉት ነገር ላይ የተጻፈበት ማለት ፓፒረስ ነው የሚባለው። በዛ ላይ የተጻፈበት ነው የተበላው። ግን ያ የተበላው ለምሳሌ ጋዲ አንተ ሊኖርህ ይችላል። በሰሃቦች ጊዜ አንተ አለክ፣ ሳሚ አለው፣ ማማ ያለው ከነዛ መካከል የጋዲሳ ብቻ ነው የተበላው ማለት ነው። እስሚዙ ችግር የለም። ሐሳብን አቅርባል። ከኔ የበለጠ ደግሞ እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሳሚ አለ ማማ ያለችና እነሱ ደግሞ ሳሚ መቀጠል ይችላል። you can talk to you በመጀመሪያ ደረጃ እስሚዞ መጀመሪያ ላይ የተናገረው ነገር ትንሽ ምናልባት አላወቀም ይሆናል እንጂ ሙጽሐፍ ራሱ ቁርአን ነው። ለዛም ነው በነገራችን ላይ ሙስሊሞች ለሙጽሐፉ ክብር የሚያሳዩት። ሙጽሐፉን እንደፈለገ መቅደድ ማይቻለው። ምክንያቱም በዋነኝነት ሙስሐፍ የሚባለው ከሊማው ቢሆንም ራሱ ወረቀቱ ቂርጣውስም ራሱ ምን ተብሎ ይጠራል? ቁርአን ተብሎ ይጠራል። እሱ አይደለም ፖይንቱ። የመጀመሪያው ነገር አሁን እስሚዞ ምን ሲል ሰምታችሁታል? የፍየሏ የበላቸው የቁርአን ክፍል ዳይፍ ነው ብሎ የሐዲስ ግን ማስረጃ አልሰጠንም።
ያ ሐዲስ ዳኢፍ ነው የሚል ማስረጃ ይሰጠናል ስሚዞ። እነዚህ ሐዲሶች በተለየ ስለ ጥቢ ስለ ማጥባት የሚናገሩት የቁርአን ሐዲሶች እነሱ ዳኢፍ ናቸው እንግዲህ ብሏል፣ ሰምተናል። ስለዚህ ማስረጃ ይሰጠናል ዳኢፍ ናቸው የሚል። ሁለተኛ ደግሞ አሁን እሱ ቅድም ጋዲህም እንዳለው ተበልቷል ያ የመጽሐፉ ክፍል፣ ስለዚህ ቁርአን ላይ የለም፣ ስለዚህ አለመኖሩን አምኗል። እሱ መልካም ጅማሬ ነው። አሁን ጥያቄው ለምንድን የሌለው ብሎ ነው ያብራራው። የሌለበት ምክንያት ስለተበላ ሳይሆን ስለተሻረ ነው ብሏል። እንዴ ቁርአን ላይ የተሻሩ አንቀጾች የሉም እንዴ? የሚሻሩ አንቀጾች ከቁርአን ይወጣሉ እንዴ? ማለት ይሄም ፕሪንሲፕል ከየት ነው የመጣው? ምክንያቱም በተደጋጋሚ ብዙ የተሻሩ የቁርአን አንቀጾች አሉ። አሁን ለምሳሌ አያቱል ሰይፍ ሱረቱል ተውባ ምዕራፍ 9 ቁጥር 5 አያቱል ሰይፍ 127 አንቀጾችን የሻረው። እነዛ የተሻሩት የቁርአን አንቀጾች ግን አሉ ቁርአን ላይ። ስለዚህ የተሻሩ አንቀጾች ከቁርአን ይወጣሉ የሚል መርህ ከየት ሊመጣ እንደቻለ እንግዲህ በማስረጃ ያሳየናል። ስለዚህ የመጀመሪያው ነገር አሁን ስሚዞ ነው የሚመልሰው፣ እነዚህ ሐዲሳት ዳኢፍ ናቸው ብሎናል። ዳኢፍ ነው የሚል ማስረጃ ይሰጠናል። እኛ ሳሂህ መሆናቸውን በማስረጃ እናሳየን ካስፈልገ። ሁለተኛው ጥያቄ ደግሞ የተሻሩ አንቀጾች ከቁርአን ይወጣሉ የሚሉ ጽንሰ ሐሳብ ከየት ነው የመጣው? ምክንያቱም በሱረቱል በቀራ ምዕራፍ 2 ቁጥር 106 እና ሱረቱል ነምል 16ኛው ሱራ ቁጥር 101 ላይ የሻሪና ተሻሪ አንቀጽ ተቀምጧል። በነገራችን ላይ አሁን ምናልባት ከርሱ ውጭ ሊሆን ይችላል እንጂ እነዚህም አንቀጾችና እነዚህ አንቀጾች ራሳቸው ሻሪነትና ተሻሪነትን አያስይዙም። አስባብ ኑዙላቸውን ምናልባት ቀጥዬ ያሳያችኋለሁ። በፍጹም ሻሪነትና ተሻሪነትን አያሳዩም። ነንዘሌስ እንደው ያሳየሉ ከተባለ ሴክ ኦፍ አርጊውመንት የተሻሩ አንቀጾች ከቁርአን ይወጣሉ ወይ? ተሽረው ከቁርአን ያልወጡ አንቀጾች አሉ ወይ? ሲጀመር የተሻረ አያ ተግባራዊ አይሆንም እንጂ ከቁርአን አይወጣም። ስለዚህ የሌለበት ምክንያት ስለተሻረ እንጂ ስለተበላ አይደለም የሚለው የስሚዞ መከራከሪያ መልስ ትክክል አይደለም ማለት ነው። ስለዚህ እነዚህ ሁለቱን ጥያቄዎች ያሳየን። እነዚህ ሐዲሳት ዳኢፍ ናቸው የሚለውን ያሳየን። ሁለተኛ ደግሞ የተሻሩ የቁርአን አንቀጾች ከቁርአን ይወጣሉ የሚለውን ነገር በማስረጃ ቢያሳየን መልካም ነው። በእነዚህ ነው የሚታየው። ካስፈለገ ቀጣይ ነጥቦችን እናሳያለን። ማማዬም ሀሳብ ሰጪ ከሆነ ስጪ። እሺ ሳሚ፣ የሳሚ ጥያቄዎች ሁለት ጥያቄዎች ናቸው። ስሚዞ ሰምተዋል ጥያቄዎቹን? አሁን መልስ ሲሰጥ ምንድነው የምናደርገው መሰለህ ስሚዞ? ያው ጭቅጭቅ ብጥብጥ ምናምን ነገር እንዳይፈጠር የሚሰሙ ሰዎችም እንዲማሩ መጀመሪያ የምታሳየው ማስረጃ ምንድነው? የምታሳየን ማስረጃ አሁን ያልከው ዳኢፍ መሆኑ ማስረጃ የመጀመሪያው ማለት ነው። ኦኬ አያው ላይ ከአይሻ እንደዛ በላይ የተናገረችበት ሐዲስ ዳኢፍ መሆኑን ሳሂህ መሆኑን እኛ እናሳያለን። ሳሚ ሌሎች ማስረጃዎች ማሳየት እንችላለን ብሏል። ዳኢፍ ነው የተባለበትን ማስረጃ ታሳየናለህ። ሁለተኛ ደግሞ የተሻሩ አንቀጾች በሙሉ ከቁርአን ይወጣሉ ወይ ደግሞ ይወገዳሉ የሚል አርጊውመንት ኦር ፕሪንሲፕል ከየት ነው ያመጣኸው? የሳሚ ጥያቄ አይደል? ሳሚ ሚስ ሪፕሬዘንት አላደረኩም አይደል? ከቁርአን የተሻሩ አንቀጾች ተግባራዊ አይሆኑ እንጂ ከቁርአን አይወጡም። ምክንያቱም ብዙ የተሻሩ የቁርአን አንቀጾች አሉ ግን የቁርአኑ አካል ይሆኑ። ስለዚህ የተሻሩ የቁርአን አንቀጾች ከቁርአን ይወጣሉ የሚለው ፕሪንሲፕል የለም። ስለዚህ ይሄን ፕሪንሲፕል ከየት እንደመጣ በማስረጃ ቢያሳየንና ከዚህም ጋር ተያይዞ ሌሎች የተሻሩ የቁርአን አንቀጾች እንዴት ደግሞ የቁርአኑ አካል ሆነው እንዲቀጥሉ እንደቻሉ፣ ምክንያቱም ተሽረው እንኳን ከቁርአኑ አልወጡም አሁንም ይቀራሉ። እንዴት ያ ሊሆን እንደሚችል ጠቅለል አድርጎ ቢያብራራው ጥሩ ነው። ምክንያቱም የፕሪንሲፕል ስለሌለ ማለት ነው። ኦኬ ጋዲ እኔ ተደርቤ ሳወራ አንተ ይመስላል ብዬ ነው ታውቃለህ። ገብቶኛል። አሁን አንተ በቃ ሁለት ጥያቄ ከሳሚ ያቀርቦልሃል። የመጀመሪያው ጥያቄ አስቀድምና ዳኢፍ የተባለበት ሁለተኛው ጥያቄ እዛ ጋር ከመሄዴ በፊት ግን አንድ ነገር ፍቀድልኝ። እሱ ምንድነው ጋዲ ካንተ ጋር ስናወራ ችግሩ ምንድነው የሚለው አሁን እኮ ሐዲሱ ዳኢፍ ነው አይደለም የሚለው ጋር ብዙ ጊዜ ሐዲሶቹ ከመሄዱ በፊት ኢቭን ምንድነው ችግሩ የሚለውን አሁን እኔ እናንተ ጀምረ ነው ነበር። ያው ስለሌለ አይደለም ማለት ስለተበላ አይደለም የሌለው ብያለሁ። አሁን ከሱ ጋር አሁን እሱ የተሻለ ነው ሳሚ የተሻለ ነው ብለህ ስላልክ አሁን እርሱ ችግሩ ምን እንደሆነ ሊያስረዳኝ ነው ብዬ ጠብቄ ነበር። ገብቷል? አሁን እኔ ኤክስፔክት ያደረኩት እኔን ነው እየጠበቅኩ ያለሁት ሐዲሱ ያ ፍየል ቢበላ አይደለም። ቀይ አንዴ ጋዲ አሁን እኔ መረዳው በምን አንፃር እንደው ታውቃለህ? አሁን ይሄው ለምሳሌ ቁርአንን አንስተው የሚቀዱ ሰዎች አሉ። ሶ ዋት አይታወል ከዛ አንፃር ነው መመለከተው ሐዲሱ ውስጥ ያሉ ሁክሙ ማለት ወይም ደግሞ መልእክቱ ዛሬ ላይ ቁርአን ውስጥ የሌለው ለምንድነው ብለህ ለምን ጠይቀኝ እያልኩ ነበር። ጋዲ በተደጋጋሚ ጠይቀኝ እያልኩ ነበር። እስሚዞ አልሰማውም እንዴ? ሳሚ ሁለተኛ ጥያቄው እኮ አሁን ካልከው ጋር እኮ የሚገናኝ ነው። ሳሚ የጠየቀው ሁለቱ ጥያቄ በረንብ ነው የተረዳሁት። አንደኛው ጥያቄ ዳኢፍ ነው የሚለው ማረጃ አለኝ እኮ ልነግርህ እኮ ነው። መረዳቴን አለመረዳቴን ጋዲ አይደለም። አንዴ ቆይ ስማኝ። አሁን ሁለተኛ ላይ ያነሳው ጥያቄ
ሁለተኛ ላይ አሁን አንተ እያልክ ያለው ዳይፍ ነው የሚለው ነገር እሱን እንግዲህ ማስረጃ ማቅረብ አልፈለክም በሚለው ነው የምረዳው ከይቅርታ ጋር ኦኬ እንደዛ ብዬ ነው የምረዳው ዳይፍ ነው የሚለው ነገር ማስረጃ ማቅረብ ቢችል ኖሮ እሱን ከፍተህ ታሳየን ነበር ስለዚህ ሳይ ነው በሚለው እናልፋለን ሁለተኛ ላይ ግን ፍየል ቢበላውስ ኦር በግ ቢበላውስ ምን ችግር አለው ላልከው እኮ ነው እሱ ምን ችግር አለው ያልከው አንተ ዛሬ ያለው ቁርአን ውስጥ ኦኬ ዛሬ ያለው ቁርአን ውስጥ ያ የተበላው ኦኬ የቁርአን ቨርስ ወይ ደግሞ የቁርአን ፓርት ያ የተበላው አለመገኘቱ ፍየሏ ስለበላችሁ ሳይሆን ምን አልከኝ ስሚዞ ቅድም ስለተሻረ ነው አልካ አይደል እሱን ዲቴል አላብራራውም ገና ጠይቀኝ እያልኩ ነበር ሳሚ የጠየቀ እሱ ነው ሳሚ ሁለተኛው ጥያቄ እሱ ጋር የሚገናኝ ነው ሁለተኛው ጥያቄ ምን እንደሆነ ልንገርህ ጋድዬ ችግር የለውም ወዳጄ ጋድዬ እኔ የሰማሁት የሱ ሁለተኛ ጥያቄ ከቁርአን ውጪ ማለት ሽረት የሚባለው ነገር ቁርአን ውስጥ ብቻ ነው ቁርአን ሻሪና ተሻሪ የሚባለው ቁርአን ውስጥ ነው ከቁርአን ውጪ ሽረት የሚባል ነገር አለ ወይ ለዛ ለመኖሩ ማሳያ ስጠኝ ነው ቀጥታ ጥያቄ ሁለተኛው ጥያቄ ሳሚ ድገምለት ጥያቄው እሱ አይደለም ሁለተኛው ጥያቄ ምንድን ነበረ አሁን ቅድም ስሚዞ መሲ ሰምታችሁታል ይሄ አንቀጽ አሁን ቁርአን ላይ የሌለው ስለተበላ አይደለም ማለት ሰምታችሁታል ስለተበላ አይደለም እህት አይደለም ምንድነው የሌለው ከተባለ ስለተሻረ ነው አለ ይሄ ትክክል አይደለም ወይም ስህተት ነው ምክንያቱም የተሻሩ አንቀጾች ከቁርአን አይወጡ ኦኬ የቁርአኑ አካል ይሆናሉ ቀደም እንደነገርኳችሁ አያቱል ሰይፍ የሚባለው የቁርአን አንቀጽ ሱረቱል ተውባ ምዕራፍ 9 ቁጥር 5 127 አንቀጾችን ይሻራል እነዚህ 127 የቁርአን አንቀጾች ግን ቁርአን ላይ አሉ ቁርአን ውስጥ አሉ ቢሻሩም ብላችሁ ቢሻሩም እንኳን እዛ ቁርአን ውስጥ አሉ እሱ ብቻ አይደለም አሁን ለምሳሌ ሱረቱል ካፊሩን ምዕራፍ 100 ሱረቱል ካፊሩን ላይ አንተም ሃይማኖት አለ እኔም ሃይማኖት አለ የሚለው በስ በአያቱል ሰይፍ ከተሻሩት አንቀጾች አንዱ ነው አስዩቲ እንደዛ ይላል ኮሜንታሪው ላይ ተሽሯል ይላል እናንተም ሃይማኖታችሁ አላችሁ እናንተም ዲናችሁ አላችሁ ለኔም ዲን አለኝ የሚለው ቃል ተሽሯል ይላል አስዩቲ ግን ስቲል የቁርአን አካል ነው ሰው አሁን የኛ ጥያቄ ምንድነው ይሄ የተበላው የቁርአን ክፍል ወይም ደግሞ ይሄ ሙስሐፍ አሁን ዛሬ ቁርአን ላይ የሌለው ስለተሻረ ነው ማለት አይቻልም ለምንድን ከመቼ ጀምሮ ነው የተሻሩ አንቀጾች ከቁርአን የሚወጡት ተግባራዊ አይሆኑም እንጂ ከቁርአን አይወጡም ይሄ አንቀጽ ግን ቁርአን ላይ የለም እነዚህ አንቀጾች እኮ አሉ ቢሻሩ ስለዚህ ከየት የመጣ ፕሪንሲፕል ነው የተሻረ አንቀጽ ቁርአን ላይ የለም የሚለው ፕሪንሲፕል ከየት የመጣ ነው ሲቀጥል ደግሞ የተሻረ አንቀጽ የቁርአኑ አካል የማይሆን ከሆነ እንዴትስ እነዚህ አንቀጾች ተሽረው የቁርአኑ አካል ሊሆኑ ቻሉ ነው ምክንያቱም አንተ የሰጠኸው ምሳሌ አለ አሁን አንድ ሰው ሙጽሐፍ ሊያቃጥል ይችላል ይላል ግን አሁን ለምሳሌ ተነስቼ አንድ ሰው ቁርአን ቢያቃጥል ያ ያቃጠለው የቁርአኑ ክፍል በአለም አቀፍ ደረጃ ከቁርአን ይወጣል ማለት አይደለም ይሄ ክፍል ግን ከቁርአን ወጥቷል ኦኬ ስለዚህ መቃጠል መበላት ከቁርአን አያስወጣም ኦኬ መሻርም እንዲሁ ከቁርአን አያስወጣም ምክንያቱም አንቀጾች አሉ ስለዚህ ከመቼ ጀምሮ ነው የተሻረው አንቀጾች የጋዲሳ ጥያቄ አይደለም ሳሚ አሁንም ከተደረገው የኔ ጥያቄ ነው ገብቶኛል አሁን የሳሚ ሐሳብ ነው እኔ የተጨቆንኩ እንዳይመስለኝ ጋዲሳ ይቅርታ የሱ ጥያቄ ግልጽ ነው ገብቶኛል አይ ግልጽ ጥያቄ ነው እኮ እሱን ያብራራውትኝ አሁንም ያልኩክ ማለት ነው አሁን ያልኩክ እሱን ነው ግን ምናልባት በረም ባላብራራውትም ይሆናል የሱን ጥያቄ እንጂ እኔ ተረዳውትኝ በዚህ አንፃር ነው ሻሪና ተሻሪ ከቁርአን ውጪ ነው የሚለውን ከየት የመጣ ነው ያለኝ አሁንም እንደሰማው ከየት የመጣ ነው እንጂ አንተ እንዳልከው እንዴት ነው ሊኖር ያልቻለው የሚል ጥያቄ አይደለም የጠየቀኝ እንዴት ነው ሊኖር ያልቻለው የሚሉ ከጠየቀኝ አሁን አሳያለሁ አንደኛ የተሻሩ አንቀጾች ከቁርአን ይወጣሉ ወይ ነው የተሻሩ አንቀጾች ከቁርአን ይወጣሉ ሐዲሱ ስህተት እንደሆነ ላሳይክ በቀላሉ አዲስ አሰፍ ይላል ሐዲሱ ስህተት እንደሆነ ላሳይክ ቆይ የመጀመሪያውን ጥያቄ ለመልስ ከዛ በኋላ ሁለተኛው ጥያቄ እንደዛ አይኬድም ባይዘው ስሚዞ አካሄዳለ ቆይ ሳሚ ትግር ነው ምድር ሰጣለሁ ስሚዞ አካሄዳለ አሁን ቀደም ምን መሰለ ስለ ሐዲስ ቆይ አንዴ ስማኝ ብሮስኪ እየተደማመጥን ቢሆን መልካም ነው ቀደም ምን አለ ስለ ሐዲሱ ምንም ነገር ማውራት አልፈ አሁን ሁለተኛ ላይ ኦኬ የሚሻርና የማይሻር አሁን ቀደም ሳሚ ያለን ጥያቄ አድሬስ ማድረግ ትችላላችሁ መስሚዙ ሰዓት ለመቆጠብ በጣም እኮ አግኝቼዋለሁ እኮ ጋዲይ በረምብ እኮ የሱን ጥያቄ እኮ አግኝቼዋለሁ ወይ አላገኘውም ወይ ደግሞ ኢግኖር ያደረኩት ጥያቄ ችግር የለውም በቃ እሺ ወደሱ ጥያቄ ልሂድ እኔ ግን ከዛ በፊት ግን እኔ መረዳት የፈለኩት ነገር ምንድነው መሰለ ጋዲይ ስገባ ጀምሮ ማለት ነው ምንድነው ችግሩ አሁንም ችግሩ ምንም አላብራራ ጋዲሳ የሱ ጥያቄ አንተ ስላልተረዳው ነው ምናልባት ቅድም አንተ ያልከው ነበር እስልምና ላይ አይደለም ጋዲ አንተ እኔ እየጠየቅ ያለሁት አንዴ እሺ ላውራ ችግር የለውም ቤቴ ውስጥ ስሚዞ ሰማኛል ጌታ በሚያቀው ሰው ሚውት ምናምን ማድረግ አልወድም ከመጠን በላይ ካላለፈ በስተቀር ነው እኔም ካክብሬ ነው ማውራ ጋዲ እኔ ስለማውቀው ማለት ነው ተከባብረንም ነው እያወራን ያለነው አሁን አንተ በተደጋጋሚ አንድ ነገር ስታወራ ፖለቲክስ ለመስራት ይመስላል
ሳሚ ያወራው ሁለተኛ ጥያቄ በጣም ግልጽ ነው። አንተ ምን አልክ መሰለህ? አሁንም ድጋሚ ልናገርና መልስ መስጠት ከሆነ ጥሩ ካልሆነም ደግሞ ኮስሚዞ ችግር የለው። አሁን መመለስ አልቻልኩም ከሆነ እኮ ችግር የለውም። በቃ ምንም ይሄ ዊን ኦር ሉዝ ሁሌ ግዴታ ማሸነፍ እኮ መሆን የለበትም። ልጠይቅ ቀደም ያልከው ነገር ሪፍሬዝ ላድርግና እሺ ስማ ምን አልከኝ መሰለህ ስሚዞ ቁርአኑ ዛሬ ያለው የቁርአን ቨርስ ውስጥ ያ የተበላው የቁርአን ክፍል ዛሬ ያለው ቁርአን ውስጥ ባለም አቀፍ ደረጃ ያለው ቁርአን ውስጥ ያልተገኘው ስላልተበላ አይደለም። አንተ ያልከው ነገር ስለተበላ አይደለም። አዎ ስለተበላ አይደለም፣ ነገር ግን ስለተሻረ ነው አልክ። ከዛ ሳሚ ደግሞ ምን የሚል ጥያቄ ከዚህ ጋር እያይዞ ነው ሳሚ ጠየቀ። ምን የሚል ጥያቄ ሳሚ ያመጣለ? ኦኬ የሆነ ቁርአን ለምሳሌ የተሻሩ አያዎች ኦር የተሻሩ አንቀጾች ሆነው ነገር ግን ስቲል ፓርት ኦፍ ዘ ቁርአን ነው የሚባሉት። ከየት አምጥተው ነው ይሄን ፕሪንሲፕል ሴት ያደረከው? ኦኬ የተሻሩ የቁርአን ክፍሎች ከቁርአን ውጪ ናቸው የሚል ፕሪንሲፕል ከየት አመጣ ነው እያለ ያለው አይደል ሳሚ? ግልጽ እኮ ነው ጥያቄው። እኔ ራሱ ተረድቻለሁ። ስለምን ላይ ብዙ ነው ልጅ የለም። የተሻሩ አንቀጾች ከቁርአን ያወጡ። ስለዚህ መሻር ከቁርአን አያስወጣም። አንድ አንቀጽ ስለተሻረ ከቁርአን አይወጣም። ይሄ አንቀጽ ግን ቁርአን ላይ የለም። ስለዚህ ከመቼ ጀምሮ ነው የተሻረ አንቀጽ ከቁርአን የሚወጣው? እሱ ነው ጥያቄው። እሱ ለማስረጃ ብትመልስልን ደስ ይላል። ቀላል ነው ጥያቄ። ኦኬ የመጀመሪያው ሐዲስ ውስጥ እንደሆነ ላሳይ። እሱ ጋር ወደ በኋላ እንመጣለን። ያውኑ መለስስ ሚዙ የመጀመሪያ የጠየቀው አንዴ ጋዲሳ አዋክን ችግር የለውም እኮ ባወራ ምንም ችግር የለውም። አሁን ሳልፈልግ እግዚአብሔር በሚያውቀው ጌታ በሚያውቀው ሳልፈልግ ሚውት አደረኩ። አረ ወላሂ በጣም አክብሬ ነው እያወራ ያለሁት። ወላሂ ነው አሁን የተጠየቀው መልስ እንዴ ወላሂ የመጀመሪያ የጠየቀው ጥያቄ ዴቭ ሞን ማስረጃ እሱ እኮ ነው በቃ እስሚዞ ለምን እንደሆነ አላቀም። አሁን የተጠየቀው ጥያቄ መልስ፣ ግዴታውን መመለስ የለብም። አልችልም ከሆነ አልችልም በል በቃ። ቀላል እኮ ነው እስሚዞ እንዴ ምንድነው? እሺ ማስረጃ እሺ ለአሁኑ ጥያቄ እሺ አንደኛው የቁርአኑ ህግ ነው። በራሱ ቁርአን ላይ አላህ Subhanahu Wa Ta'ala ያስቀመጠው ህግ ነው። ይሄ ህግ ማለት ነው ከማንም የመጣ አይደለም። ማለት ሻሪና ተሻሪ የሚለው ህግ የሆነ ከሆነ ሰው ወይም ደግሞ የሆነ ሼክ አብራሩት ህግ አይደለም። አይተዋል። የሆነ አንቀጽ ተሽሮ ስናገኘው ይሄ ተሻረ ነው ብለን ልንል የምንችለው ከምን አንፃር ነው የሚለው ከቁርአን አንፃር ነው። ለዚህ ማስረጃ ቁርአን አንቀጽ ልስጠክ። ጥያቄው እሱ አይደለም። እኔ ራሱ ይዛለሁ ባይዘው ጥያቄው እሱ አይደለም። የተሻረ ነው አይደለም ሳይሆን የተሻሩት አንቀጾች ከቁርአን ውጪ ናቸው የሚል ከየት አመጣህ ነው? ከቁርአን አንቀጽ ውጪ ነው እንዴ? ከቁርአን አንቀጽ ውጪ እኮ ተሻረ ብያላመንኩም። ከቁርአን እኮ ነው እየተሻረ ያለው የአላህ አንቀጽ ነው። ያንን ደግሞ ከየት ነው ያመጣው የሚለው ከቁርአን ውስጥ ነው። ከቁርአን ውስጥ ነው። የመጨረሻ ልድገምልህ ጥያቄው። ይሄው እሺ ልናገር ጋዲሳ አዋካችሁ አንዴ ሳሚ ፕሊዝ ይሄው 30 ደቂቃ የኔም ቶን እየተቀየ አንዴ እስሚዞ አንዴ እባክህ ጥያቄው ከቁርአን ውጪ ስትል እነዛ አንቀጾች ቁርአን አልነበሩም ያለን እያስመሰልከው ነው። እንደሱ አይደለም ያለን ያለ። እሺ ማስረጃ እስሚዞ አንዴ ፕሊዝ አንዴ የተሻሩ አንቀጾች ከቁርአን ይወጣሉ ወይ? አሁን ለምሳሌ ቀደም እንዳልኩ አያቱል ሰይፍ የሚባለው የቁርአን አንቀጽ ሱረቱል ተውባ ምዕራፍ 9 ቁጥር 5 127 አንቀጾችን ሽሯል። ቋንዴ ስማ ይወጣሉ ማስረጃ ልስጥ። አንዴ ነው የሰማው። ለዚህ ማስረጃ እስሚዞ አንዴ ፕሊዝ እባክህ። ስለዚህ ቁርአን ላይ ብዙ የተሻሩ አንቀጾች አሉ። ለእናንተም ሃይማኖታችሁ አላችሁ ለኔም ሃይማኖት አለኝ የሚለው አንቀጽ ተሽሯል በ95 ማለት ነው በሱረቱል ተውባ ምዕራፍ 9 ቁጥር 5። ነገር ግን ተሻረ ተብሎ ከቁርአን ተቆርጧል አልተጣለም ወይ ደግሞ ከቁርአን ውጪ አልተደረገም። ከዚህ በኋላ ይሄ የቁርአን አካል አይደለም አልተባለም። ስቲል የቁርአን አካል አለ። ሱረቱል ካፊሩ ላይ ስታነቡት አለ። ቢሻርም ቁርአን ነው ተብሎ ይነበባል። አሁን እኛ ጥያቄ ምንድነው? አንድ አንቀጽ ሲሻር የቁርአን አካል መሆኑ ይቆማል። የቁርአን አካል መሆኑ በዚያ ላይ ያበቃል። ከዛ በኋላ ቁርአን ተብሎ አይነበብም ያለህ ማን ነው? ምክንያቱም የተሻሩ አንቀጾች እንኳን ስቲል ዴር ፓርት ኦፍ ዘ ቁርአን የቁርአኑ ፓርት ናቸው ቢሻሩ። ስለዚህ ሲሻሩ የቁርአን ፓርት መሆናቸው ያበቃል የሚል ማስረጃ ስጠን። ምክንያቱም ብዙ የተሻሩ አንቀጾች አሉ ግን ስቲል የቁርአኑ ፓርት ናቸው። ስለዚህ ይሄንን ጥያቄ አብራራለን ነው። መሻር ከመቼ ጀምሮ ነው የቁርአን ፓርት እንዳይሆን የሚያደርገው? ቢሻርም የቁርአኑ ፓርት ስለሆነ ማለት ነው። ስለዚህ ይሄ በጣም ግልጽ በጣም ዝርዝር ገብቼ ግልጽ የጠየቁት ጥያቄ ነው። ይሄንን በማስረጃ ደግፍልን አስረዳን። ከዛ በኋላ ወደ አዲስ ነገር እንገባለን። ቀጥል። ኦኬ በነገራችን ላይ እሺ አሁንም እኮ ካወራው ፖለቲካ እንዳይመስልብኝ። እሺ ከቁርአን ያገኘሁት ይሄን ኮንሰፕት
ከቁርአን ያገኘሁት ሱረቱል በቀራ ምዕራፍ 2 ቁጥር 6 ላይ ቁርአን ላይ ስለ ሽረት የሚያወራው ወይም አብሮጌሽን ሲያወራ ሶስት አይነት ሽረቶችን ያመለክተናል። ከነዚህ ሽረቶች መካከል አንደኛው እዛው አሁን ሳሚ እንዳለው ሽረቱን እዛው ቁርአን አንቀጽ ላይ በሌላ ቁርአን አንቀጽ ሲሽረው እናገኘዋለን። ወይም ደግሞ ማስረሳት በማስረሳት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረ ማማይ እንዴ ማማይ አረ ነው ወላሂ ነው አንዴ እሺ ልሽር እኮ ላነበው ነው እንዴ እና ሳላነበው አልፋለሁ እንዴ አይ በማስረጃ ስላልክ እስሚዞ ለዛ ነው በትልቁ ላድርግ መክፈት ይችላል አከፍታለሁ በጣም መጀመሪያ ቁርአን አንቀጹን ጠቀስኩኝ ከዛ በኋላ ምን ማለት እንደሆነ እንድትረዱ ነው እሺ ከፈተና አንዱ ግን ማውራት እችላለሁ አይደል ማብራራት እችላለሁ አሁን እሱ አብራርቶ እንደጠየቀኝ እኔ አብራርቼ መመለስ እችላለሁ እስሚዞ የምታብራራው ምን መሰለ የምታብራራው ደግሞ ቁርአኑን አንቀጽ ከፍቼ አብራርቼ ልመልስ እኔ እኮ ጋዲሳ መጽሐፍ ቅዱስ አይደለም የሚጠቀስኩትኝ ቁርአን ነው ምንም ኖርማል ነው እኔ እንደዛ አይደለም ይሰማኝ አሁን እስሚዞ እኔ አሁን መጽሐፍ ቅዱስ ከቅድም መጽሐፍ ቅዱስ ጠቅሻለሁ እኔ አሁን እኛ ኦርቶዶክሳዊ ምን እናምናለን ሰው የራሱን ሐሳብ መጽሐፍ ቅዱስ ውስጥም ሆነ የትኛው መጽሐፍ ውስጥ እንዳይከተል እንላለን አሁን አንተ ከፍተ ስታነብ ይሄ የስሚዞ መረዳት የስሚዶ አፈታት ነው ወይስ የእስልምና ሊቃውንቶች እንደዚህ ፈተውታል የሚል ማስረጃ አሳየ ነው አይደል ሳሚ ያላችሁ ያላችሁ ለዛ እኮ ያወራ ምን ላሳያችሁ እንደሆነ እንድትረዱ እኮ ነው በጣም ቀላል ነገር ነው ሙስሊሞች ምን ይረዳሉ ስሚዞ በዚህ ዙሪያ ላይ ምን ይረዳል የሚለውንም እንኳን እንድትረዱ ለስማራራ ድረስ ተፈተው ሲካኮመንታሪ አንፃር አብራራ ከፍተ እኮ ከፍቼ አብራራዋለሁ እንዴ እሺ ከፈት ስሚዞ እሺ ተረጋግታችኋል እያስባለሁ አረ ኦፍ ኮርስ በነገራችን ላይ ሐሳብ ይሰራረቃል እባካችሁ አታቋርጥ ምን ለማለት እንደፈለኩ ልንገራችሁ ሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ብያለሁ እንዲሁም ደግሞ እየተጠቀስኩልህ ያለሁት ይሄ ብቻ አይደለም ስለ ሽረት ሲናገር ቁርአን ላይ ብያለሁ ሶስት አይነት ሽረቶችን ያሳያል እነዛ ሶስት አይነት ሽረቶችም እያወጣው ያሳያሉ አሁን እኮ አንዱ ላይ ብቻ አውጣ ማለት እኮ ምንም ዋጋ የለውም ሶስቱንም እያወጣው ነው ማሳየው ግን ከዛ በፊት አላህ Subhanahu Wa Ta'ala ስለ ሽረት ሲናገር ይሄን ሽረት ተመልከቱት እሺ ማንንሲኹ ሚን አያቲ አው ኑሲኻ ይላል ባንቀጽ ብንለውጥ ወይም በእርሷ ብናስረሳ ይላል አንደኛው ምን በማድረግ ነው የሚሽረው ባንቀጽ ብንለውጥ በመለወጥ ይለውጣል ወይም ደግሞ እርሷን ብናስረሳ ይላል የተረሳው ቁርአን ውስጥ ነው ያለው ሳሚ የተረሳው ቁርአን ውስጥ አለ ሳሚ አንዴ ጨርስና ከዛ በኋላ አንዴ እዚህ ጋር መልስልኝ ይሄን ኮንሰፕት ከየት ነው ያመጣኸው አልከኝ ይሄን ኮንሰፕት ያገኘሁት ከቁርአን ውስጥ ነው አልኩት የተረሳው ቁርአን ውስጥ ነው ያለው ጠቅለል አድርገን እናሳየው እስሚዞ አንዴ እስሚዞ ተረባከ አሁን ምን መሰለ አፕሮቹን እናስተካክለውና አሁን አንተ ከፍተህ ያብራራ አይደል መሐል ላይ ቀድም እንዳታቋርጡኛል ካለ ስለዚህ አብራራ ሐሳብን አብራራና ሳሚ ደግሞ አንተ ያነሳውን ሐሳብ እዚህ ጋር ልክ አይደለም ብሎ ሪፊት ያደርጋል ጎ ሄድ ቀጥል ኦኬ እሺ እንደዛ ከሆነ እኔ እንዳወራ ከፈቀዳችሁልኝማ በረም ብላውራ እኔ እኮ እዚህ ላይ ብቻ እየቆማችሁ ስለሆነ በቀላሉ ኮንሰፕቱን እንድትረዳው ላድርገው ብዬ ነው ሳሚ አንደኛ ይሄ ቁርአን አንቀጽ ሽረት ላይ የሚገኘው ለምሳሌ ጋዲሳ እዚህ ጋር የመጣው ቁርአን አያ እዚህ ጋር የመጣው የቁርአን ሽረት ማለት እዚህ ጋር የመጣው ቁርአን አያ አላህ Subhanahu Wa Ta'ala የራሱ ቃል ነውና ይሄንን ህግ እዚህ ጋር ይሽራዋል እንደዚህ እዚህ ውስጥ ቁርአን ውስጥ ልናገኘው እንችላለን ንባቡ አለ ነገር ግን ህጉ የተሻረ ማለት ለምሳሌ በንባብ ደረጃ አለ ለምሳሌ ስለ ውግራት ዝሙት ያደረገች ሴት ትወገር የሚል ንባቡ ሊኖር ይችላል ቁርአን ውስጥ የለም በርግጥ ይሄ ህግ ሊኖር ይችላል ምሳሌ ነው መስጠት ሊኖር ይችላል ንባቡ ነገር ግን ህጉ አይተገበርም ምክንያቱም አላህ Subhanahu Wa Ta'ala በሌላ አንቀጽ ላይ ሽሮታል ስለዚህ ሳሚ ያለ ያለው ሽረት የሚባለው የቁርአን ኮንሰፕት እንደዚህ ነው እንጂ እዛው ቁርአን ውስጥ ለምናገኘው ነው እንጂ ከዛ ውጪ ሊሆን አይችልም ይሄን ኮንሰፕት ከየት ነው ያመጣው የሚል ጥያቄ ነው ጠየቀኝ ይሄን መጀመሪያም ተረድቼ ጠይቄ ነበር ይሄ ነው ጥያቄ የመጀመሪያው ጥያቄ ሁለተኛው ጥያቄ ደግሞ ሐዲሱ ደይፍ መሆኑን ማስረጃ አምጣ ይሄንን በርግጥ ተረድቻለሁ ሶስተኛው ግን ያንተ የመጀመሪያው ጥያቄ ነበር እኔ እሱን ብትጠይቁኝ ብዬ ነበር እየተመኘው የነበሩት ምክንያቱም ለምንድነው ይሄንን ሐዲስ ችግሩ ምንድነው ብዬ ስጠይቃችሁ ስላልተበላ አይደለም ብያላልኩ ማለት ስለተበላ አይደለም ቁርአን ውስጥ የሌለው ብዬ ጠይቃለሁ እንዴት በለ ጠይቀኝ ብዬ ነበር ለዛ ደግሞ የሳሚ ጠይቀዋል ስትለኝ አይ ሳሚ ጠይቀኝ ይሄንን ነው ብዬ አሁን አብራርቼላችሁ ነበር አሁን የጠየቀውን ጥያቄ በረም ተረድቻለሁ ስለዚህ እንደዛ ሳሚ ተሳስቷል ምንድነው ስህተቱ እዛው ቁርአን ውስጥ አንቀጽ ብቻ አይደለም የምናገኘው ሽረት የሚባለው ነገር ንባቡ ኑሮ ነገር ግን መልእክቱ ወይም ደግሞ ህጉ ሊሻር ይችላል እንዲሁም ደግሞ ጭራሽ አላህ Subhanahu Wa Ta'ala ሊያስረሳቸው ይችላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትረሳም ማለት ቁርአንን በፍጹም አትረሳም ማለት ነገር ግን እኛ ከሻም በስተቀር አለ
አላህ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሊረሱት አይችሉም ግን አላህ Subhanahu Wa Ta'ala ሲሻ ወይም ሲፈቅድ እንዲረሱት ያደርጋል ለዚህም ደግሞ ከሽረቶች መካከል አንደኛው ባንቀጽ ብንለውጥ ወይም በእርሷ ብናስረሳ ከእርሷም የሚበልጥን ወይም ቢጤዋን እናመጣለን አለ ምን በማድረግ ነው የሚያመጣው አንደኛ እዛው በመዛው በመለወጥ ወይም ደግሞ በማስረሳት ስለዚህ አንደኛው ህግ መካከል ሁለተኛው እዚህ ውስጥ እናገኛለን አንቀጹን በመለወጥ ወይም ደግሞ በማስረሳት ማለት ነው እዚህ ጋር ከተረዳዳን አሁን ሳሚ ያለው ኮንሰፕት ተመቷል ማለት ነው ተመቷል ምክንያቱም ቁርአን በቁርአን ውስጥ ብቻ ነው ያለ ነበር እዛው ቁርአን ውስጥ ታሳየው ሳሚ እንደዛላለም ባይዘው አሁን ለሚሰማው ሰው ልፍረድ ብዬ ነው እንጂ እስሚዞ እርግጠኛ ነኝ ሪከርድ እየተደረገ ነው ችግር አሁን ጥያቄውን ደግሜዋለሁ ጥያቄውን እኮ የሱን ጥያቄ በደንብ እስሚዞ በጌታ ስም ረጋበል ፓፓ ቀኑ ሙሉ ስጾም አይደል እንደዋልከው ረጋበል ለሚሰማው ሰው እንተዋለ ምንም አልመለስኩም ራሱ ሲጀምር ግን ሳሚ ስለሆነ የጀመረው ለሳሚ ድልስ ሳሚ ይቀጥል ተመቷልና እንደዚህ አይነት ቃላቶች መጠቀም ይችላል አይደል ተመቷል ያልኩትኝ አርጊውመንቱን ነው እንጂ ሳሚ ተመቷል ይያልኩ አልተመታም እኔ ሪከርዱን ለሳሚ ልከለና ነገ ቪዲዮ ይሰራባል አስፈላጊ ከሆነ ችግር የለውም እስሚዞይ ካስፈላጊ ከሆነ ችግር የለም አስፈላጊ ከሆነ ያላችሁበት እንትን በዚህ ይስተ ነው እኔ ጋዲሳ ቀድም መጀመሪያ ስታወራ አሁንም ድረስ ያፈዛ ክብር ውስጥ ነኝ ያወራ ያለው አንተ ቤት የመጣን እኮ አይደለም ከ10 ጊዜ አራባ እንዴ አራስሚዞ እንዴ ቤት ምንም ማድረግ አልችልም አሁን ምን ወሰለ መልስ ሊሰጥ ሲል እንደዚህ ማይኮን ያርጉ ዲስተርብ ማድረግ ለሚሰማው ሰው ኦኬ አልጨረስኩም እያልኩ ነው እኮ ምንድነው ሻማሊ አልጨረስኩም ሳሚ አርጊውመንት ስለጀመራችሁ ነው እንጂ እኔ ሌላ ጊዜ ቢሆን እንደዚህ ሰው ሲያስቸግር አስወርድ ነበር ሳሚ እሺ ጋዲ ቻው ልበልክ ቻው አራቲ ለሰጣ ሌር ነው አመሰግናለሁ አልጨረስኩም ሐሳቤን አስጨርስኝ ሚዩት እያደረጋችሁ ነው ያለበለዚያ ጋዲ አመሰግናለሁ ወይ እንዳትሰዳደው ፕሊዝ በዚህ እንትን ስለሚሄድ ሞክሩ ግን ሚዩት አታደርጉስ አመሰግናለሁ በቃ ችግር የለውም ተከታተሉኝ እኔ አብራራለሁ ስለጠየቁት ጥያቄ ኦኬ አመሰግናለሁ ጋዲ እሺ እስሚዞ እሺ ችግር የለውም እንግዲህ ምን ባይሄድ ደስ ይለኝ ነበር የምሬን ነው አይ ያው እንግዲህ እንደምታዩ ነው ለምሳሌ ያንተንም ጥያቄ አድሬስ አላደረገም እዚህ ይላል 10 ማይክ ኦን ሚውት ያደርጋል ታገስ ነው እውቀት ከፈለጋችሁ ማስወራት ነበረባችሁ መረጃ ሊሰስል አፋፉን ይያላችሁ እንዴት ነው ማውራት የሚችለው አንተም ታይም ሰጣችሁ አውሩ እሺ ተረጋጋሽ ሚውት አድርግ ባይዘው በጣም እኔ ላይቭ ላይ የሚያቁኝ ሰዎች ያቁኛል አሽራፍ ሚውት አድርግና ሳሚ ይቀጥል አሁን ያነሳው ሐሳብ ራሱ ምንም እግዚአብሔር በሚያቆን የስምናሊ ኖሌጅ የለኝም ግን አይደለም አይ አንዴ እስሚዞ ያወራው ነገር የማይገናኝ ነገር አሽራፍ አስጨርሰኝ አሽራፍ አንዴ አንዴ እባክህ ካንተ ጋር ብዙ ግን ተወቃለን ግን እሺ በመጀመሪያ ደረጃ አሁን ጋዲ እንዳለው ጥያቄው አድሬስ አልተደረገም ጥያቄው ምንድን ነበር የተሻሩ አንቀጾች ከቁርአን ይወጣሉ ወይ ነበር የተባለው እንጂ የሚሻሩበት መንገድ ምንድነው አይደለም ኦኬ አላህ ያስረሳዋል መሐመድ ባይዘ ያስረሳዋል የተባለበት ምክንያት አሁን አሳያችኋለሁ አስባብ ንዙል በጣም ነው የሚያስቀው ግን ነንዘሌስ ቢያስረሳው ኦኬ በዛ ፋንታ ሌላ የአንቀጽ ያመጣል እንጂ ከቁርአን ይወጣል ማለት አይደለም ቀደም እንዳልኳችሁ ብዙ የተሻሩ የቁርአን አንቀጾች አሉ አያቱን ሰይፍን ተቀስኩላችሁ ሱረቱል ተውባ ምዕራፍ 9 ቁጥር 5 ላይ ያለው የተከበሩት ወራስ ባለው ጊዜ አጋሮቹን ባገኛችኋቸው ስፍራ ገደሏቸው የሚለው አንቀጽ 127 የቁርአን አንቀጾችን ሽሯል እነዛ የተሻሩት የቁርአን አንቀጾችን ስቲል በቁርአን ውስጥ አሉ ስለዚህ ብናስረሳህ የሚለው ኦኬ ከቁርአን ይወጣሉ የሚለው ጽንሰ ሐሳብ በፍጹም አያስይዝም ሲቀጥል ካስተዋላችሁ አሁን እስሚዞ ሲያወራ ከራሱ እንጂ ያወራው አንድም ኮሜንታሪ አልተጠቀሰም አሁን በእስልምና ብዙ ሙፈሲሮች አሉ የነሱ ተርጓሚያን ማለት ነው የቁርአን አንቀጽ የሚተረጉሙ ተርጓሚያን እንደ ኢብን ከቲር እና አልጃላሊ እና ሱዩቲ የነሱ ተፍሲሩ ትንሽ ተለቅያል አለ ፕላስ ደግሞ አስባብ ንዙልም አለ ያ አንቀጽ የወረደበት ምክንያት አንድም አልተጠቀሰም ካስተዋላችሁ ምክንያቱም እሱ የሚለው ነገር አይሉም አስባቡን ላምብላችሁም እንደሚል ይሄ አሁን እሱ የጠቀሰው የቁርአን አንቀጽ አስባብ ንዙል ነው የወረደበት ምክንያት ነው አላህ ይሄን ሰፖዝሊ ይሄንን አያ የገለጠበት ምክንያት ነው እንደዚህ ይላል nothing of our revelation even a single verse do we abrogate or cause to be forgotten but we bring in place one better or the like thereof okay ቀደም ይሄ ብናስረሳ የሱ ብጤውን ወይም ደግሞ ኩያውን እናመጣለኛል ይሄ ራሱ አንቀጹ ብዙ ችግር ያለበት አንቀጽ ነው ምናልባት በኋላ እናየዋለን ምክንያቱም ብጤውን የሚያመጣ ከሆነ ለምን የመጀመሪያውን አወረደው የመጀመሪያውን አሻረው
እኔ ብጤውን የሚያመጣ ከሆነ ለምን የመጀመሪያውን ይሽረዋል? ሲቀጥል ደግሞ የተሻለውን የበለጠውን አመጣለሁ ካለ ያላህ ቃል ይበላለጣል ማለት ነው። አንዱ ያላህ ቃል ከሌላው ቃል ይበልጣል ማለት ነው። ምክንያቱም አንቀጹ ምንድነው? እንደው አማርኛውን ቁርአን ላሳያችሁ ምን እንደሚል የአማርኛውን ቁርአን ላሳያችሁና ከዛ ምን እየተባለ እንደሆነ ትረዳላችሁ። ከዛ ረሳ የሚለውን አሳያችኋለሁ። እንዴት የቁርአኑ አስባብ ንዙል ምን እንደሆነ ምን ሪሌት እንደሚያደርግ አሳያችኋለሁ። ምንም ያገናኘው ነገር የለም እሱ ካለው ነገር ጋር ማለት ነው። ሱረቱል በቀራ ምዕራፍ 2 አያችሁ ቁጥር 106 ምን እንደሚል ተመልከቱ። ቁጥር 106 ቆይ በአማርኛው ለማንበብ ማለት ነው ስለምን እያወራ እንደሆነ ሰውም እንዲረዳ። ይሄ ቁርአን የአማርኛ አንቀጽ ነው። ሱረቱል በቀራ ምዕራፍ 2 ቁጥር 106 ከአንቀጽ ብንለውጥ ወይም እርሷን ብናሰሳ ኦኬ ከእርሷ የሚበልጠን ወይም ብጤዋን እናመጣለን አላህ በነገር ሁሉ ካህሊ ወይም ቻይ መሆኑ አታውቅም ምን ይላል። አሁን እዚህ ጋር there are many problems በዚህ አንቀጽ ላይ ምን ማለት ነው? አንቀጽን ብንለውጥ ወይም ብናስረሳ ከእርሷ የሚበልጥን ወይም ብጤዋን ይላል። ብጤውን የሚያመጣ ከሆነ ለምን ሻረው? ብጤውን ነው እያመጣ ያለው። ሲቀጥል የሚበልጥን ይላል። የሚበልጥን አንቀጽ ካመጣ ያላህ ቃል ይበላለጣል ማለት ነው። አንዱ ቃል ከሌላው ያላህ ቃል ይበልጣል ማለት ነው። ይበላለጣሉ። ስለዚህ ይሄ ራሱን የቻለ መብራራት ያለበት ጉዳይ ነው። ነንዘል ግን አስባብ ንዙሉን ተመልከቱ። ይጠቅስና ይሄን አንቀጽ የወረደበት ምክንያት the commentators of the Quran said የቁርአን ኮሜንታተሮች ወይም ሙፈሲሮች እንዳሉ ምን ይላሉ? the idolater said ጣዖታውያኑ ምን አሉ? do you not see that Muhammad commands his companions with something and then forbids them with the same command from the same and commands them to the exact opposite መሐመድ ተከታዮቹን በአንድ ቀን ውስጥ አንድ ነገር ያዛቸውና በዛው በኩል ያንን ነገር አስመልክቶ ተቃራኒውን ነገር ያዛቸዋል። one day he says something and the following he retracts it and በአንድ ቀን የሆነ ነገር ይልና በተከታዩ ቀን ይሰበስበዋል ወይም ይመልሰዋል። this Quran is nothing but the speech of Muhammad who has invented it ይሄ ቁርአን የራሱ የመሐመድ ንግግር ነው፣ የፈጠረው የመሐመድ ንግግር ነው። it is a speech that contradicts itself ይሄ እርስ በርስ የሚገጫጭ ንግግር ነውና አሉ ይላል ጣዖታውያኑ ማለት ነው። ስለዚህ ይሄ ክፍል እየተናገረ ያለው ምንድነው? የቁርአኑን መለያየት ኦኬ ወይም ደግሞ ዛሬ የተነገረው ነገር በሚቀጥለው ቀን ከተነገረው ነገር ስለሚለያይ እንጂ ከቁርአኑ ይወጣል የሚል ምንም ነገር የለውም። አንድ የቁርአን አንቀጽ ሲሻር ከቁርአኑ ይወጣል የሚል አንድም ነገር የለውም። አስባብ ንዙሉን እየጠቀስኩላችሁ ያለሁት አስባብ ንዙሉ ዋሂዲ ደግሞ ኮሜንታተሮቹን እየጠቀሰ ያለው ሙፈሲሮቹን ማለት ነው። ስለዚህ እሱ የነገረን ነገር ሐሰት ነው። ያ የተነገረው ነገር ምንድነው? ይለያያል ነው። ዛሬ የተባለው ነገር ነገ ከሚባለው ነገር ይለያያል። እንዴት ተለያየ ሲባል ነው አላህ መልስ ነው ብሎ ይሄንን አንቀጽ ያወረደው። ብናስረሳ ወይም ደግሞ ብንለውጥ ከአንቀጽ ብንለውጥ ያለው ይሄንን ነው እንጂ ከቁርአን ይወጣል የሚል አንድ ማስረጃ አላመጣልንም ስሚዙ። ስለዚህ አሁንም ጥያቄው it's still standing ጥያቄው ይሄ አንቀጽ ከወረደ ኦኬ ይሄ አንቀጽ ከወረደ እንዴት ሊጠፋ ቻለ? እንዴት ሊጠፋ ቻለ? መሻር ከሆነ የተሻሩ አንቀጾች አሁንም አሉ ቁርአን ላይ ግን የቁርአኑ አካል የሆኑ ማለት ነው። ስለዚህ እንዴት ሊወጡ ቻሉ? የተሻራ የቁርአን አንቀጽ ከቁርአን ይወጣል የሚል ምሳሌም አልሰጠንም። ብናስረሳ የሚለውን መረሳት ግን ከቁርአን ይወጣል ማለት አይደለም። አንድ ማስረጃ ልጨምርላችሁና ምናልባት ሌሎች ወንድሞች ካሉ ይናገራሉ። አሁን ይሄ ሐዲስ ስህተት ነው ብሏል ይሄ የቁርአኑ አንቀጽ ማለት ነው፣ የጥቢው አንቀጽ። ምክንያቱም ፍየሏ የበላችሁ የጥቢውን አንቀጽ ነው፣ የጥቢውን አንቀጽ ነው ፍየሏ የበላችሁ። ሐዲሱ ስህተት ነው ብሏል። ይሄ በጣም ይቅርታ አድርጉልኝና በጣም ሐሰት ነው። ለምንድን አሁን ላንብብላችሁ። ሳሂህ ሙስሊም 1452 ኤ ሊንኩን ሰጣችሁ ይችላል። አይሻ አላህ ቢ ፕሊዝ ዊሰር ሪፖርት that it was revealed in the holy Quran ተመልከቱ በቁርአን ውስጥ ተገልጦ ነበር ምን የሚል ወይም ወርዶ ነበር ሪቪልድ የሚለው that 10 clear sucklings make the marriage unlawful 10 ጥቤዎች አንድን ጋብቻ unlawful ያደርጋሉ። ማለትም አንድ ሴት አንድን ወንድ 10 ጊዜ ካጠባችሁ እሱ እንደ ፋሚሊ ሜምበር ይታያል። ስለዚህ እንደ ቤተሰቧ ስለሚታይ ሊጋቡ አይችሉም። then it was abrogated እቺ substitute የምትለው አረብኛው ላይ የለችም። substitute የምትለው አረብኛው ላይ የለችም ቅንፈዋ ላይ by 5 sucklings and Allah's apostle died and it was before the time in the holy Quran okay it was before the time found in the holy Quran ማለትም በቁርአን ውስጥ ከመገኘቱ በፊት ነበር። ምን ማለት ነው? ጠፍቷል ነው። ቁርአን ውስጥ ከመገኘቱ በፊት ነበር የሆነው። አሁን ግን አይገኝም። ለምን? ስለጠፋ። ሌላ ሐዲስ ልጨምርላችሁ ይሄንን የሚናገር ይሄ አንቀጽ ቁርአን ላይ ወርዶ እንደሚነበብ ሳሂህ የሆኑ ሐዲሶች ናቸው። ተመልከቱ እንደሚል አሚራ ሪፖርት that she heard Aisha Allah be pleased with her
ዲስካሲንግ ፎስተሬጅ አሚራ ስለ አይሻን ሰምታት ነበር ምን ስትል ስለ ማደጎ ልጅ ስለ ፎስተሬጅ which makes marriage unlawful ጋብቻን ህጋዊ እንዳይሆን የሚያደርግ ምክንያቱም ፎስተር ከተደረገ ወይም ደግሞ ዝምድና ከተፈጠረ ማግባት አይቻልም and she ማለትም አይሻ said there was revealed in the holy Quran በቅዱስ ቁርአን ውስጥ እንግዲህ 10 clear sucklings ግልጽ ጥቢዎች ተገልጠው ነበር then it was 5 clear sucklings በማለት ተናግራለች ሶ ይሄ ሳይሆን አዲስ ነው ስህተት ነው ቢል ምንም ማስረጃ ያለመጣለንም የመጨረሻ አዲስ አንብቤ ከዛ በኋላ ምናልባት ይመልሳሉ ማለት ነው ናሬትድ አይሻ በነገራችን ላይ በእስልምና አስተምሮ በጣም ታማኒ ከሚባሉ ዘጋቢዎች አቡ ሁረይራ አይሻ ኢብኑ አባስ እና አናስ ቢን ማሊክ ናቸው እነዚህ አራቱ ናቸው በጣም ታማኒ ዘጋቢዎች የነዚህ ሐዲስ በጣም ታማኒነት አለው ምክንያቱም የሐዲስ አንድ ሐዲስ ታማኒ የሚያደርገው ሙተዋቲር መሆኑ ነው ኢስናዶቹ ብዙ መሆናቸው ሁለተኛ ነው ዘጋቢዎቹ ታማኒ መሆናቸው እነዚህ ታማኒ ዘጋቢዎች ናቸው አይሻ ከነዚህ አንዷ ናት ተመልከቱ ምን እንደምትል it was in what was sent down in the Quran በቁርአን ውስጥ በወረደው ስለዚህ ቁርአን ውስጥ አለ ያለች ነው ተመልከቱ ቁርአን ውስጥ ነበር ያለች ነው was 10 known sucklings የሚታወቁ 10 ጥቢዎች ነበሩ made marriage አለው ጋብቻን ህጋዊ እንዳይሆን የሚያደርጉት ምክንያቱም ዝምድናን ስለሚመሰርቱ afterwards they were abrogated by 5 known ones ከዛ በኋላ ግን ተሻሩ ቀደም እንዳልኳችሁ መሻር ከቁርአን ያስወጣል ማለት አይደለም የተሻሩ አንቀጾችም ስቲል የቁርአን አካል ናቸው ብዙ የተሻሩ አንቀጾች ግን ያሉ ግን የቁርአን ስቲል የቁርአን አካል ይሆኑ ከተሻሩ በኋላ እንኳን የቁርአን አካል ይሆኑ ብዙ አንቀጾች ስላሉ ማለት ነው then when Allah's messenger died these words were among what was recited in the Quran እዚህ አንቀጾች መሐመድ ከሞተ በኋላ እንኳን ይቀሩ ነበር ሪሳይት ይደረጉ ነበር in the Quran አሁን ግን የሉ ስለዚህ ሐዲሱ ስህተት ነው ያለው ስሚዞ ሐሰት ነው ስህተት አይደለም ይሄ ሐዲሱ በሙተዋቲር ቀደም እናልኳችሁ ብዙ ይስናድ ያለው ብዙ ሰነድ ያለው ሐዲስ ነው የተዘገበ ትክክለኛ ተቀባይነት ያለው ሐዲስ ነው ስለዚህ ጥያቄውን ማድረስ አላደረገም ሲቀጥል የሰጣቸው መልሶች በማስረጃም አልደገፈም አንደኛ እኔ ጠየቁትን ጥያቄ ያለ የመለሰው ሁለተኛ እሱ ራሱ ለተናገረው ነገር ማስረጃ አልጠቀሰም ከኮሜንታሪ ቁርአን ብቻ ነው ያነበበው ሙፈሲር አልጠቀሰም ሶስተኛ ደግሞ ሐዲሶቹን ለመካድ ቢሞክርም ይካዱ አይደለም ብዙ ሐዲሶች አሉ ስለዚህ ጥያቄዎቹ ገና አልተነካም እንላለን መልካም እሱ መመለስ ምትችሉ ከሆነ መልስ ታምዬ እናመሰግናለን እሺ ማማይ ሰላም በይን እስቲ ማማይ ቃል ስጋ ሆነ ሰላም በሉ መጀመሪያ ሰላም ለእናንተ ይሁን ጋዲዬ ሁላችሁም ሰላም ብያለሁ ከታችን ከላይ ያላችሁ እንደናችሁ አለን እንኳን ደህና መጣችሁ ሰላም ነው ሰላም ክርስቶስ ያላችሁ እንደናችሁ ጋዲዬ ሰላም ነው ወይ አሜን 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 እግዚአብሔር የተመሰገነ ይሁን እንኳን ደህና መጣችሁ እሺ አይ ቲንክ ወንድማችን ኢብራሂም ካሜራ እንኳን ደህና መጣ ኢብራሂም አፖሎጀቲክ አዲስ አበባ ነህ እንዴት ነህ ሁላችሁም ሰላም ብያለሁ አለን ኦኬ አሁን የተነሳውን ጥያቄ አድሬስ ለማድረግ ነው አዎ በጣም ጥሩ ሜቢ በትልቁ አንተን ከማድረጌ በፊት ነገሩን ክላሪፋይ እንድታደርግልኝ ስለፈለኩ ነው ላይክ ሐዲሱ ዳይፍ ነው ብለን የምታምነው አንተ አዎ አይ ከተናገረበት አንፃር መጀመሪያ ረጅም ነገር ስለሆነ የተናገረው ያ የተናገረው ነገር አንደኛ ግልጽ ነው አይ ቲንክ እሱ ያየዋልና ያነበዋል አይ ቲንክ እዚህ ጋር የተቀመጠው ነገር ምናልባት የሚያነብ ከሆነ ሐዲሱ ዳይፍ ተከሰለ ለማይችል ተረጉሟል እሱ ነው ችግር የለውም አሳስብ ችግር አሳስብ ዳይፍ ነው ብለን የምታምነው ኢብራሂም ሐዲሱ ያው እኔ አይደለም የምለው እኔ ከቃል አይደለም ያው ኢስናዱሁ ዳይፍ የተፈሩዲህ ተብሎ ተቀምጧል ማለት ነው ኢብኑ ኢስሐቅ ምን በመሆኑ ተፈሩድ በመሆኑ ማለት ነው ሙሐመድ ማን ያለው የትኛው መጽሐፍ ነው በጣም ጥሩ ያው ለመጽሐፉ አየው ሙስሊም ኢማም የትኛው ዘመን መጽሐፍ ነው በስንተኛው ዘመን የጻፈው መጽሐፍ ፈትሽ አገኝ ወዳጄ በስንተኛው ክፍለ ዘመን ነው ነገር ፕሊስ ያተመጥከኝ ነው ስለ ክፍለ ዘመን ላብራራ ነው የመጣሁት ስለ ክፍለ ዘመን ላብራራ ነው የመጣሁት ስለ ክፍለ ዘመን ላብራራ ነው ኢብራሂም አንዴ ፕሊስ ቆይ ኖ ኢብራሂም ስለ ክፍለ ዘመን ላብራራ ነው የመጣሁት ወዳጄ ኢብራሂም ኖ ቆይ አንድ እባክህ ሳሚ ኢብራሂም በስንተኛው ክፍለ ዘመን የጻፈው መጽሐፍ ነው ለጨርስ አንዴ ሐሳቤን ኢብራሂም ወንድማችን አሁን ሳሚ ከምን አንፃር መሰለ እየጠየቀ ያለው ሶርስ ዶክመንቱ መታወቅ አለበት ነው የሆነ መጽሐፍ ስለተከፈተ ዶክመንቱን አቀረብኩ መጽሐፍ ቁጥር ላስቀምጥልኝ የሚባል መጽሐፍ ነው ማን የጻፈው መቼ የተጻፈው የሚለው ማወቅ አለበት
ይሄው እሱን የሱ ስራ ይሆናል የሱ ስራ ይሆናል ለምን ያው አንተ ለምን አትነግረንም? በ342 ያው 342 ላይ ገጽ 342 ሙስነድ ኢማሙ አህመድ ኢብኑ ሐንበል ያቃቸዋል ማን እንደሆኑ ራሱ ያቃቸዋል ይሄ መናገር ኢብራሂም አይተበከም ባለን እናቃቸዋለን ችግር የለም አሁን ይሄ ጥያቄ ይሄ መጽሐፍ መቼ ነው የተጻፈው በቃ እሱን አንተ በየትኛው ክፍለ ዘመን ካወቀው አጠይቀኝ አሳሚ ቆይ አንድ ጊዜ ሐሳብ ልጨርስ ብዙ ነገር ላይ ስለቀጠፍ ከአንድ ጊዜ እሱን እናውራ አንድ ጊዜ እጠይቅሃለሁ ቆይ ለምን አንዴ ተረጋጋ የቀጠፍከውን ነገር እንዳለ ማውራት አለብኝ የቀጠፍከውን ነገር እንዳለ ማውራት አለብኝ እባክህ አንዴ ለነገር ሐሳብ ጋዲ እናገርና ከዛ ነው ይቀጥል ችግር የለውም አንዴ እኔን አዳምጠኝና ትቀጥላለህ ኢብራሂም ሳሚ አንዴ ቆይ ያው ወይ ደግሞ ሚውት ላድርግና ልቀመጥና ቪዲዮን ልዝጋና አብራራና ከዛ እኔ ላብራራ አይ አይደለም 1500 ሰው ተቀምጦ እንደው እንትን ከምናረጋው እኔ ለምሳሌ አሁን ስለዚህ መጽሐፍ አላውቅም እኔ አሁን እስልምናውን በደንብ እያጠናው ነውና ያለውት ኢብራሂም መች ነው የተጻፈው እኔ አሁን ማወቅ ፈለኩ መጽሐፉ እኔ አሁን ሰዎችን ጠይቃለሁ ከፕሮቴስታንቶች ጋር ስናወራ ሶርስ ዶክመንት ሲያቀርቡ መች ነው የተጻፈው ማን ነው የጻፈው የሚለውን ጠይቃለሁ መች ነው የተጻፈው አሁን ይሄ መጽሐፍ እሺ ሳሚ ማን ጋዲሳ ካንተ ጋር ነው የምናወራው ወይስ ከሱ ጋር ነው የምናወራው ለኔ መልስልኝ ከሳሚ ጋር ተከተላለህ በቃ ስለዚህ አሁን ጥያቄው ከሱ ጋር ነው የጀመረው ከሱ ጋር ቀጥላለሁ ወይ ደግሞ ካንተ ጋር እንቀጥል ከተባለ ካንተ ጋር እንቀጥል ለምን መሰለህ እንዲ ብናደርገው ሳው ምን መሰለህ በፖለቲካውን ብንተውና ሳሚ ጋዲሳ ፖለቲካውን ብንተውና በቀጥታውን እኔ ወይ ያው ሚውት ላድርግና በቃ ልቀመጥ ሚውት አድርጌ ልቀመጥ ጨርሱ አይ ቆይ ፖለቲክሱን ተው አንተ ነው የሚገቡት ልጆቻቸውን ለማረጋጋት ብቻ ስለሆነ መደማመጥ የለም አሁን እየተጠየቀ ያለው ከምን አንፃር ነው ሰላም ብያለሁና አይደለም ጋዲሳ እኔ አሁን ያልኩት ሰላም ብያለሁና ወንድማችን ሳሚ ማለት ነው አንዴ እሺ ቆይ እንረጋጋ ባካችሁ ጋይስ ሜቢ ሙስሊሞችም ስትገቡ እግዚአብሔር በቅንነት አሁን ለምሳሌ ወንድማችን አሁን የገባው ማን ነው ኢብራሂም በቃ መች ነው የተጻፈው ይሄ በጣም ቀላል ነገር በጣም ቀላል የሆነ ነገር መች ነው የተጻፈው የሚለው ነገር ሰው ለምሳሌ እኔ መጽሐፍ ሪፈር ያደርኩ ከሆነ ጻፊው እንትና የሚባል ሰው ነው ከተባለ በዚህ ጊዜ ነው የተጻፈው ብሎ ወደ ሐሳቡ መግባት ምንም እኮ it's ቢግ ዲል ካንተ ጋር ነው መቀጠለው ከሱ ጋር ነው እኔ ሲጀምር እስልምና ላይ ዲቴል የሆነ ጠለቅ ያለ ነው ልጅም የለኝም እንደነሳለ ስለዚህ ወንድማችን ኢብራሂም አሁን የከፈተው ማቴሪያል መች ነው የተጻፈው ለምን በቃ ቀላል እኮ ነው በዚህ ጊዜ ነው የተጻፈው በል ለምን ታወዱኛላችሁ ቆይ ተው ሞዴሬተሮች ሚውት አታርጉት ቆይ አንዴ ሚውት ያረጋችሁ አወረዳችሁ ጋዲ አግባብ ነው ላይክ ጥያቄ እንደዚህ ነው እንዲመለስ የምትፈልጉት ቆይ ኢብራሂም እኔ አይደለም ሲጀመር ያወረድኩ ሞዴሬተሮች ናቸው ተረጋጋ ዓመተ ምህረቱ ሞዴሬተሮች አወረዳችሁ ሚውት ታረጋል ምናምን እንደዚህ ያስተብ ለዚህ እኮ ነው ማንመጣው እንደ ለዚህ ነው ኢብራሂም አሁን ከኔ ጋር ነው አይደል እያወራ ያለው ወንድማችን ዓመተ ምህረቱን ለመናገር ለምንድን ነው ያልፈለኩ መች ነው የተጻፈው በቃ ይሄን ተናገር ነው ወደሚቀጥለው ጥቅሙ እኔ አሁን ዓመቱን እናገራለሁ ግን ምንድነው ጥቅሙ ውስጥ አሁን ጥቅሙ ማወቅ ስለሚፈልግ ነው አውተንቲሲቲ ማወቅ ስለሚፈልግ ችግር የለውም ይኸውልህ እኔ አያሳስብም እሱ መናገር ለኔ ትልቅ ነገር አይደለም ቢግ ዲልም ራሱ ተናገርና ቀጥል እሺ ግን ምንድነው ጥቅሙ ነው ያልገባኝ አሁን ጥቅሙ ምንድነው እኔ እነግራለሁ ወላሂ እነግራለሁ አሁን ጥቅሙ ምንድነው እኔ ወላሂ እነግራለሁ ይኸው ጥቅሙ ጋዲ አንዴ ጋዲ ለምን ለሊት 6 ሰዓት ለምን እንደምታደክመን አላውቅም እኔ አሁን ቀኑ ሙሉ ስራ ወለንም እሺ በ227 ነው የተጻፈው ኢማሙ አህመድ ናቸው የጻፉት አለቀ ምንድነው እሺ የተቀማው 227 ሳሚ ሜቢ እዚህ የምታነሳው ነገር አለ ሳሚ ስለሆነ ካንተ ከ227 ማለት መሐመድ አንተና ቆይ አዳምጠኝ አንተ አዳምጥ ቆይ መሐመድ ከሞተ ከስንት ሳሚ ቆይ አዳምጥ ሳሚ ጋዲሳ ነው የጠየቀኝ መሐመድ ከሞተ ከስንት ቆይ አዳምጥ አንተ ቆይ አንዴ ጋዲሳ ነው የጠየቀኝ ለምንድን ነው ማወቅ የፈለከው ጋዲሳ ወንድማችን እኔ እኮ ነገርኩ ለምሳሌ እኔ እስልምናው ላይ ጥናት እያደረኩ ነው ሳሚ መጀመሪያ ጠየቀ አውቶማቲክ በቃ እሺ አመሰግናለሁ እሺ በቃ ስለዚህ አንተ ነው የጠየቀኝ መልሼ አሁን ወደ ፖይንቱ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው ወደ ፖይንቱ እንሂድ ቆይ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው ወደ ፖይንቱ እንሂድ መሐመድ ከሞተ እኔ እኮ በቃ ወላሂ ለዚህ ደረጃ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው እሺ አባቴ በቃ ይኸው ጋዲሳ ያውራ ጊዜ ልስጠው በቃ አውሩ ከዛ እኔ አወራለሁ እኔ ይኸው ምን መሰለህ እንደዛ ከሆነ ወንድማችን ኢብራሂም አሁን 227 ያለው በየትኛው ካላንደር ነው በሂጅራ ካላንደር ነው እነሱ በእስልምና የሚቆጥሩት መሐመድ ወደ ሂጅራ ካረገ በኋላ ነው የሚቆጥሩት ከዛ ጀምሮ ነው የሚቆጥሩት መሐመድ ከሞተ ከስንት ዓመት በኋላ ማለት ነው ኢብራሂም መልስልን ኢብራሂም የቀደሙ ጥያቄ ተረስቷል ማለት ነው ያ ጀማ ልብ አድርጉ
ከቅድም አልተረሳም ጀምሮ ኧረ ስጠይቁ አልተረሳም። የነበሩት እሱን ስታወሩበት እያሳየ የነበረው ነው፣ ነገር ችግር የለም። ትታችሁታል አልተረሳም ትታችሁታል። በቃ አልተረሳም። ቆይ እሱን አዳምጠኝ። ሀሳብን ተናገርና ከዛ በኋላ ቆይ እኛ እንናገራለን። በቃ ወይ ለም በቃ ጋዲ አሁን እንደዚህ ይኸውልህ አይሆንም። መጀመሪያ ጋዲ ቆይ እኔ አንዴ አሁን ኢብራሂም ሀሳቤን አንዴ ልናገር ኢብራሂም በግልጽ ኧረ አንዴ መወያየት የምንችለው ኢብራሂም ኖ አንዴ ፕሊዝ እያፈናችሁኝም ኧረ አይደለም አንድ ደቂቃ እያፈናችሁኝ ኧረ አይደለም አንድ ሀሳብ ለምታነሳው ልሰጥ አይደለም ለእያንዳንዱ ብለህ ጥያቄ ኧረ መልስ ሀሳብ እሰጣለሁ። ልሰጥ ሳሚ አይደለም ኧረ እሺ አንዴ ትሰጣለህ። ተረጋጋ ኢብራሂም ፕሊዝ። ኢብራሂም ይኸው ችግር ጋዲ የለውም መልስ ይሰጣል። ችግር ጋዲ የለም። እሺ አንዴ እንደዚህ ልታርግና እንደዚህ ሳሚ ይሻላል። ልምጣ። አሁን አካሄዱን ስሙ። ቀደም ምን ብሎ ተናገረ? መጽሐፉ መቼ ነው የተጻፈው የሚለው ነገር ተናገር ሲባል ረጅም ደቂቃ አቃጥሎ ነው የተናገረው። ረጅም ደቂቃ። ሁለተኛ መሐመድ ከሞተ ከስንት ጊዜ በኋላ ነው የተጻፈው አለው። ሳሚ ለምንድን ነው ያለው? ከዛ በፊት ሶርሶችን አመጣለሁ ብሎ ተናገረ ሳሚ። ከዛ በፊት ሶርሶችን አመጣለሁ፣ ጥንታዊ ሶርሶችን አመጣለሁ። አሁን እሱ ከሚያሳዩ በፊት ሐዲሱ ምን እንዳልሆነ ዳይፍ እንዳልሆነ የሚያሳዩ ማስረጃዎችን ሲል ቀየረና ወዲያው ወጥቶ ቁርአኑ ላይ እጄ ካላወራው አለ። እንዴ አረ ለተመልካችም እናስብ እንጂ ማማ እዚህ ላይ የምትይው ሐሳብ ካለ እድል ልስጥሽ እና ቃል ስጋውን የምትሉ ማማዬ ከመምጣቷ በፊት እኔ ማቀርባቸው ተአማኒ የሆኑ ትልቅ ላይ አድርገን ጋዲ ተአማኒ የሆኑ ማስረጃዎች ልጁ ያለ ነገር አይደለም ርዕስ የቀየረው። ትልቅ ላይ አድርጉኝና ላሳያችሁ። ያለ ነገር አይደለም የቀየረው። አንደኛ እሱ የጠቀሰው መጽሐፍ መቼ ነው የተጻፈው ብሏል፣ 227 ብሏል። ሲቀጥል ደግሞ መሐመድ ከስንት ዓመት በኋላ ከሞተ ከስንት ዓመት በኋላ ነው የሚለው ነገር አልመለሰም። ግን ለምን ርዕስ እንደቀየረ ላሳያችሁ። It was narrated that Aisha said, Aisha አለች ሳላህ ቢንት ሱሄል ቋንዲ ሚታርክ አንዴ ፕሊዝ እሱ ሚታርክ ተረጋጋ። አሁን የገባውን እሱም ከመውረዱ በፊት ልኮ መረጃ አይደል መመለስ ነበረብህ። እድል ይሰጣል። ተረጋጋ ነው አይደል? አንተ ልጅ ነው የምታወያየው። ኧረ መድኃኒዓለም ሳላ ቢንት ሱሄል came to the prophet መረጃውን አምጥተህ አንተ ነበርኩ ውድቅ መማረግ የነበረው። ኧረ ፕሮቴስታንቶች ናፈቃችሁ መድኃኒዓለም ድረስ። ሳላ ቢንት ሱሄል came to the prophet and said ሳላ ቢንት ሱሄል ወደ ነብዩ መጣና እንዲህ አለ O messenger of Allah, I see signs of displeasure on the face of Abu Hudayfa when Salim enters upon me. ሴት ናት actually እንዲህ አለችው ወደ እኔ ሲመጣ ዲስፕሌዥር ሆኖ አየዋለሁ። The prophet said breast feed him. ስለዚህ ምን ይላል ይሄ ሰውዬ ወደ አቡ ሁደይፋ እሱ ሳሊም የሚባለው ሰውዬ ወደ እኔ ቤት ሲመጣ አቡ ሁደይፋ ደስ አይለውም አለችው። ከዛ መሐመድ ምን ይላታል? አጥቢው ይላታል። breast feed him አጥቢው She said, how can I breastfeed him when he's a grown man? እንዴት ነው ጡት ማጠባው? እሱ እኮ ትልቅ ሰው ነው አለችው። The messenger of Allah smiled and said, የአላህ መልእክተኛም ፈገግ አለና I know that he is a grown man. ትልቅ ሰው እንደሆነ አውቃለሁ አላት። ፈገግ ብሎ ማለት ነው መሐመድ። So she said, so she did that. እሷም አደረገች፣ አጠባችው ትልቁን ሰውዬ። Then she came to the prophet and said, ወደ ነብዩ መጣችና እንዲህ አለች I have never seen any signs of displeasure on the face of Abu Hudayfa after that. ከዚህ በኋላ ይሄን ትልቅ ሰው ካጠባሁት በኋላ ሳሊምን በአቡ ሁደይፋ ፊት ይሄንን ዲስፕሌዥር አይቻላቅም and he was present at the battle of Badr በባድርም ጦርነት ነበር ይልና ተመልከቱም እንደሚል ሳሂህ አያችሁ ሳሂህ ይሄን የሚለው ማን ነው ሱናን ኢብን ማጃ አሁን ሱናን ኢብን ማጃ ማለት ጋዲዬ በእስልምና ውስጥ በጣም ትልቅ ቦታ ከሚሰጣቸው የሐዲስ መጽሐፍት አንዱ ነው ሱናን ኢብን ማጃ ማለት ትልቅ መጽሐፍ ነው ትልቅ መጽሐፍ ነው ሱነን ኢብን ማጃ 1943 ምን ይለዋል ሳሂህ ይለዋል ሳሂህ ሐዲስ ነው ሳሂህ ማለት በሐዲስ ዘገባ ምናልባት እዚህ እስልምና ላይ ያጠናሽ ካላችሁ ትክክለኛ ቀጥተኛ ተቀባይነት ያለው ማለት ነው ሐዲሳት ኖርማሊ በሶስት ይከፈላሉ አክቹሊ ክፍላቸው ከዛ ይበልጣል ግን በሶስት ይከፈላሉ ሳሂህ ሐሰንና ዳኢፍ ሳሂህ ማለት ተቀባይነት ያለው ትክክል ነው ሐሰንም ማለት ጥሩ የሚባል ነው ዳኢፍ ደካማ ማለት ነው መኡዱ የሚባል ሌላ አራተኛ ክፍል አለ ፈጠራ ማለት ነው ይሄ ሳሂህ ነው ከሳሂህ የሚበልጥ ሳሂህ ሙርሱል የሚባል አለ ከመሐመድ ቀጥታ የተዘገበ ሳሂህ ሙርሱል አለ ከሳሂህ ሙርሱል በላይ ሐዲሱል ቁድሲ የሚባል ሐዲስ አለ ከዛ ከሐዲሱል ቁድሲ በላይ ደግሞ ቁርአን ነው ያለው ሳሂህ ማለት ተቀባይነት ያለው ነው ማን ይሄን ሳሂህ ያለው ሱነን ኢብን ማጃን ይክድ እንደው አሁን ቢኖር ኖሮ ሱነን ኢብን ማጃ ውሸት ነው ወይ ይለን ከሆነ እንግዲህ ጠይቀው ነበር ይክደው ነበር እናይ ነበር ሌላ ማስረጃ ልጨምርላችሁ Aisha said, Aisha ናት መዘግበው ይሄንን in what was sent down in the Quran ቁርአን ውስጥ በወረደው 10 sucklings made marriage unlawful 10 ጥቢዎች ጋብቻን ክልክል አደረጉ ምክንያቱም ካጠባችሁ ዘመድ ነው ተብሎ ስለሚታሰብ ከዘመድ ጋር መገባት ስለማይችል ክልክል ያደርጋል ጋብቻን but they were abrogated by 5 known ones and when the prophet dies ከዛ በኋላ በአምስት እንዲሆኑ ተሻሩ ከቁርአን ወጡ አይልም ግን ሻሩ
ከዛ በኋላ once when the prophet dies ነብዩ ከሞተ በኋላ these words were among what was recited in the Quran እነዚህ ቃላት ደግሞ በቁርአን ውስጥ ይቀሩ የነበሩ ናቸው ስለዚህ ቁርአኑ አካል ናቸው ተመልከቱ ግሬት ሳሂሂልና ይሄንን የዘገበው ደግሞ ማ ቢሆን ጥሩ ነው ሱነን አቡ ዳውድ ማለት እንዴት ልበላችሁ በጣም ተቀባይነት ያለው በእስልምና ላይ ተቀባይነት ያለው ሙስሊሞች የሚጠቅሱት እንደማስረጃ የሚጠቅሱት መጽሐፍ ነው አቡ ዳውድ ማለት ሱነን አቡ ዳውድ በተለይ ሱኒ ሙስሊሞች ሱነን አቡ ዳውድን በጣም ነው የሚወዱት በብዙ ነገር ማስረጃ ነው የሚሉት ነው ይሄ በሱነን አቡ ዳውድ 2062 ላይ ምን ተብሏል ሳሂህ ተብሏል ስለዚህ ከሱነን ኢብን ማጃ በተጨማሪ ሱነን አቡ ዳውድን ሊክድ ነው ማለት ነው ቢኖር ነው ከኢብን ማጃ በቀጥሎ አቡ ዳውድን ሊክድ ነበር ሌላ ማስረጃ ልጨምርላችሁ ሌላ ስለ ጥቢ ነው አሁንም እያወራን ያለው ይሄ ስለ ማጥባት የሚናገሩ የቁርአን አንቀጽ ነው የጠፋው ፍየሏ በልታው ማለት ነው ከዛ በፊት ቁርአን ላይ ነበር እንደሚል ሐዲስ ላይ ያነበብን ነው ተመልከቱ ሌላ ሶስተኛ ማስረጃ ያኛው ሁለተኛውም ሳሂህ ነው የሚለው ሁለቱም ሳሂህ ናቸው ተመልከቱ ሶስተኛው it was narrated that Aisha said Aisha and እንዲህ ብላ ነበር አይሻ እንዲህ ማለቷ ተዘግቦ ነበር one of the things that Allah the mighty and sublime revealed Allah ሁሉን ቻዩ አላህ ከገለጠው አንደኛው ምንድን ነበር one of the narrators Al-Harith said in his narration በዘገባው አልሐሪስ የሚባለው ምን ብሎ ዘግቦ ነበር one of the things that were revealed in the Quran በቁርአን ላይ ተገለጠው ማለት ነው ይላል was that 10 known breastfeedings make marriage prohibited 10 ጥቢዎች ጋብቻን ይከለክላሉ ምክንያቱም አንድ ወንድ የሌላን ሴት ጡት ከጠባ ትልቅ ወንድ ሆኖ ራሱ ማለት አስቡት እንግዲህ ትልቅ ሰው የትልቅን ሴት ጡት ሲጠባ እንደዛ ካረገ ዝምድና ይመሰረታሉ ተብሎ ስለሚታሰብ ዝምድና ከተመሰረተ ደግሞ ጋብቻ አይኖርም ያ 10 ጥቢ ጋብቻን ይከለክላል prohibits marriage okay then that was abrogated and changed to 5 known breastfeedings ያ ደግሞ ተሽሮ ወደ 5 ተለወጠ ከ10 ወደ 5 ወረደ ምንጭ 5 ራሱ ይሽራል ይከለክላል ጋብቻን ክልክል ያደርጋል ከዛ then the messenger of Allah passed away when this was something that was still being recited in the Quran በቁርአን ውስጥ ይሄ በሚቀራበት ጊዜ መሐመድ ሞተ ማለት ሲሞት እንኳን ይሄ ይቀራ ነበር ሶ ጥብ ያለ ማለት ነው ተመልከቱ ይሄንን ሳሂህ ተብሏል ይሄንን ሳሂህ የሚለው ደግሞ የትኛው መጽሐፍ ቢሆን ጥሩ ነው ሱነን እና ሳሂህ ሌላ ተቀባይነት ያለው ትልቅ ደረጃ ልክ ከሱነን ኢብን ማጃና ከሱነን አቢ ዳውድ እኩል ትልቅ ተቀባይነት ያለው መጽሐፍ ነው ሱነን እና ሳሂህ 3307 ማለት ነው ይሄው መጽሐፍ ነው ይሄንን አንቀጽ ሳሂህ የሚለው አያችሁ ስለዚህ አሁን ሱነን ኢብን ማጃ ሊክድ ነው ሱነን አቢ ዳውድ ሊክድ ነው ከዛም ሶስተኛ ደግሞ አልፎ ሱነን እና ሳሂህ ሊክድ ነው መጽሐፍቶቹን በሙሉ ካደ ማለት ነው ገብቶታል ባይዘው ሳሚ እናመሰግናለን ብሮስኪ ቃሎት ያሰማልን ያው እንጂ በሰፊው እዚህ ነገር ላይ በሰፊው ሌላ ጊዜ ምናምን ገብተንበት በደንብ እንሄዳለን ሰዓትን በጣም እንትን ስላለ ነውና ለነማማይም ድልስት ብዬ ነው ሳሚ ያመሰግናል ያው ወንድማችን ቀደም የገባው ማን ነው ኢብራሂም ዓመተ ምህረት ለመናገር ከስንት ጊዜ በኋላ የሚለውን ማስረጃ አቀርባለሁ ስትለው ደግሞ ዘለለና ያንን ትቻለው ወደ ቁርአኑ መጣለው ያለው ያው ኦፍ ኮርስ አካሄዳቸው የሆነ የሽሽት ነገር እንደሆነ ያስታውቃል አፕሮቹና ማማይ ድልስትሽ ቃል ስጋውንም አጠራጠር ባለ መልኩ የተነሳው ሐሳብ ላይ የምትሉት ነገር ካለ ድልስታችሁና ያው 6 ሰዓት ከ10 ነው 2 ሰዓት ከምናምን 2 ተኩል የገባው ነኝና እኔ እንደዛ እናረጋለን አፈንኳችሁ ረጅም ሰዓት ይቅርታ ማማይ ቀጥሉ ማማይ ቀጢ ቃል ስጋውን ከዛ በኋላ እናንተ ቀጥሉና የተወሰነ ሐሳብ ሰጣችሁ ከዛ በኋላ እናጠቃላለን እስከዛ ድረስ ሙስሊሞች መግባት ትችላላችሁ ካላችሁ ቀጥሉ ስትል ግን አክብሮት በዛብኝ ትላል ያው እኔ እኮ በከበር ነው እኛ ሰው እናስተናገድ ገና እንዳያችሁት ሐዲስ ነበር የከፈተው ካያችሁት ማለት ነው ዳኢፍ እንደሆነ አሳያለሁ ምናምን ብሎ ሐዲስ ነበር የከፈተውና ኦኬ ዳኢፍ ነው ያለው ማን ነው ብሎ ጠየቀው ማን ነው የጠየቀው ብሎ ሲመልስ ኢብራሂም ብሎ መለሰ ይሄ መቼ ነበር በስንተኛው ክፍለ ዘመን ነበር አለ እንደነው ይሄን የጠየቀው ሳሚ ምክንያቱም የተለያዩ ሐዲሳቶች አሳይቷቸዋል አሁን እነዚህ ሐዲሳቶች ሳሂህ ናቸው ይሄ ሐዲስ እንዳልተሻረ ወይም እንዳልጠፍ እንትን እንዳላለ ዳኢፍ እንዳልሆነ የተለያዩ ሐዲሳቶችን አሳይቷል ኦኬ ስለዚህ ይሄንን ዳኢፍ ነው ብሎ የተናገረው ሰውዬ በየትኛው ክፍለ ዘመን ነበር ከሐዲሳቶች ከተጻፉ በፊት ያለ ወይስ በኋላ በፊት ከሆነ ይሄን ዳኢፍ ነው ብሎ የመናገር መብት ሊኖር ይችላል በኋላ ግን መጥቶ ቀድሞ የተዘገቡ ሐዲሳቶችን ዳኢፍ ነው ለማለት መብቱ የለውም ሲጀመር በራሱ ማለት ነው መብቱ የለውም ስለዚህ ከዚህ አንፃር በስንተኛው ክፍለ ዘመን ነበር ይሄ ሰው በስንተኛው ክፍለ ዘመን ያለን መቼ ነው የተጻፈው ብሎ የጠየቀው ከዚህ አንፃር
በደንብ እንድትረዱ ማለት ነው። ሌላው ግን ቅድም ሲናገር ነበረ ሱረቱል በቀራ ያንኛው ናቸው ሱረቱል በቀራ 6 ላይ ከአንቀጽም ብንለውጥ ወይም ብናስረሳ ቢቲዋን ወይም በላጯን እናመጣለን ብሎ ተፍሲሩ ላይ የሌለው ለዛ ነው። በነገራችን ላይ ከኮመንተሪ አንፃር እስቲ አብራራ ያልኩት ምክንያቱም የራሱን ሐሳብ እንዲጨምር ያለው ኮመንተሪዎች እሱ አይደለም ከአንቀጽም ብንለውጥ ወይም ብናስረስ ቢቲዋን ወይም በላጯን እናመጣለን እንጂ እኔ አንድን አንቀጽ ሽር አላለ። የእስላሚ ጥያቄ ምንድነው? ይሄ ትልቅ ወንዶችን ጡት ስለመባት ይወርድ አንቀጽ ቁርአን ላይ የሌለው ስለተሻረው የሚል ሐሳብ ካለ ታዲያ ብዙ ይቆጣሪ ሱረቱል 256 አንቀጽ በሱረቱል ቁጥር 5 ባለው አንቀጽ ተፈክቷል ወጥቷል። አንቀጽ አላ የሚቀሩት እንደውም እኛ ክርስቲያኖችን እናከብር ቁርአን ያዘናል ብለው እንደሚጠቅሱት የተሻረ ጥቅስ እኮ ነው። ይሄንን የተሻረ ሱረቱል በቀራ 256 ላይ ያለውን አንቀጽ ነው የሚጠቅሱ ግን ተሽሯል እኮ የተሻረን አንቀጽ ከቁርአን ላይ አለ። ይህ አንቀጽ የሌለበት ምክንያት ስለተሻረ ነው ካልክ ብዙ አንቀጾች የቁርአን አካል ሆነ አሁን ይህ አንቀጽ ሱረቱል ተውባ 127 አሉ። ማማይ ትንሽ ኔትወርክ እነዚህ አንቀጾች ከቁርአን ይሰማል ድምጽሽ ይቆራረጣል ማለት ነው። ኔትወርክ ስላለ የኔትወርክ ችግር ስላለ በቃ እሺ የሆነ ድምጽ አስደምጣችኋለሁ። ሜቢ ሌላ ቀን ከገባችሁ ኡስታዝ አቡ ዩስራ በዚህ የቁርአን እንትን ላይ ሐዲስ ላይ እንዴት እንዳብራራ ማለት ነው ምን ብሎ ነው ያብራራው እሱ ድምጹን አሰማችኋለሁ። ሜቢ ድጋሚ ከገባችሁበት ይሄ አንቀጽ ከቁርአን ውጪ የሆነው ፍየሏ በልተዋለች አለ። ከቁርአን ውጪ የሆነበት ምክንያት ነብዩ ለቂራአት አይመችም ብሎ ነው ስላዘዘ ነው። ለቂራአት ለመቅራት ስለማይመች ነው ብሎ ያብራራበትን ድምጽ ማሰማት እንችላለን። ኦኬ እሺ ማማይ እናመሰግናለን። እሺ ስምን ግን እርግጠኛ ነኝ ከዚህ በፊት ነግረኝ ረስቼው ነው የሚሆነው አይደል? የኔ ነገር የሽማግሌ ነገር አረጀ ችግር የለውም። ዴቭ በለኝ። ጋድዬ እንዴት ነህ? ሰላም ክርስቶስ ይዟላችሁ አለን። እግዚአብሔር ይመስገን። ሳሚዬ ቃል ተሰማልን አሪፍ ነው። በደንብ አስረድቷቸዋል። ጀስት የሚያመጣው እንትን ስለከበዳቸው ነው። በነገራችን ላይ አንድ ነገር ብቻ በቂ ነው። መሐመድ ከሞተ በኋላ ይሄ ቁርአን በአላህ ቁርአን ውስጥ ይቀራ ነበረ የሚል ኤቪደንስ ከዛው ከሳሂህ ከሆነ ምንጭ ካመጣ አለቀ። መሐመድ ከሞተ በኋላ ቁርአን አፕዴት ካልተደረገ በስተቀር የሆነ ነገር የጨመሩት የቀነሱት ነገር ከሌለ በስተቀር ሊሻርም ምን ሊልም አይችልም። ምክንያቱም የሚሽረው ምን የሚለው በመሐመድ በኩል ነበረ። መሐመድ ሞቶ ከዛ በኋላ ይሄ ቁርአን እዛ ውስጥ ተገኝቶ ሰዎች እንቀራው ነበረ እንዴ ነበረ እኮ ይሄ እኮ ቀርተነዋል እኮ የሚሉ በጣም ብዙ ዘገባዎች አሉ። ይሄንን ይዘን ሳሚ ይሄንን መረጃ ስላቀረበ ምንም ቢያመጡ ለነሱ ከባድ ነው። ዳኢፍ እስካልሆነ ድረስ ሐዲሱ ማለት ሰሂህ ነው። ዳኢፍ ያደረገው ደግሞ ይሄ ከተጻፈ በኋላ የሆነ ሰው ገብቶ ተነስቶ ለምሳሌ አልባኒ ዳኢፍ አደረገው ቢለን አሁን እንዴት ነው አልባኒ ምናምን? አልባኒ እኮ የዛሬ 80 ዓመት የኖረ ሰውዬ ነው። ብዙ ሐዲሳትን ዳኢፍ አድርጎ እየጣለ ያለው በብላክ ኤንድ ዋይት ፎቶ ያለው ሰውዬ 1400 ዓመት በሙሉ የተጠቀሙበትን ሐዲስ ትላንትና መጥቶ ችግር እንደሚያመጣ ሲገባው ይሄ ነገር በዚህ ምክንያት እያለ መስፈርት እያወጣ ዳኢፍ ካደረገው እሱ ራሱ የነሱ ችግር ነውና እስልምና አፕዴት እያደረጉት ነው ማለት ወደሚለው እንሄዳለን። ሌላው ደግሞ ችግር እንደሆነ ደግሞ በደንብ የሚያሳየው በሳሂህ አልቡኻሪ 4999 ላይ መሐመድ ቁርአንን ከነዚህ ሰዎች ተማሩ ብሎ እና አብደላህ ኢብኑ መስዑድና ኡበይ ኢብኑ ከዓብ የመረጣቸው ሰዎች አሉ። እነዛ ሰዎች አሁን ባለው ቁርአን አይስማሙም። እነዛ ሰዎች የራሳቸውን ቁርአን ነው እንደውም ክሬት ያደረጉት በቨርስም በእንትን የሚለያዩ ስለሆነ ማለት ነው። ሌላ ደግሞ በጣም ከ11000 በላይ የጠፉ የቁርአን ቨርሶች እንዳሉም ደግሞ እዛው ሐዲሳችሁ ውስጥ እዛው እስላማዊ ምንጮች ውስጥ መረጃዎች አሉ። እነዚህን እንትን ብለን ሰብስበን ጠንከር አድርገን ስንመጣበት በምንም ሊያሳምኑን አይችሉም። አሁን ምንድነው መጫወጫ ነው እንጂ ቅድም መጥቶ ዓመተ ምህረት ሲጠየቅ የሆነ ሳምበዲ ከሆነ ክፍለ ዘመን በኋላ የጻፋትን ጽሑፍ ይዞ መጥቶ ሊሞግቱ መሞከር እና ኢብራሂም አስቀውኛል ሲጠየቁ ከዛ መሸሽ ነው። እና ሰፊም ርዕስ ነው። በደንብ እንገባበታለን። ጋድዬ ከገባችሁበት ይሄን ርዕስ በደንብ ተዘጋጅተናል። አንተም ረጅም ሰዓት ስለተቀመጥክ አልያዘን ከበቂ በላይ ሳሚ ሄዶበታል። ደስ ይለኛል። በደንብ ያው እንደተባለው ነው። ቅድም ያስታውቃል ባይዘው ሰው ካራክተር ላይ ካው ለምሳሌ በስርዓት መልስ ያለው ሰው እርግጠኛ የሆነ ሰው ሰዎች እንዲረዱት የሚፈልግ ሰው ቀላል ነው። ኦኬ ለምሳሌ ዴቭን እንደ ዓመተ ምህረት ተናገር ካልኩት የሆነ መጽሐፍ ይዤ እንደ ዓመተ ምህረት በዚህ ዓመተ ምህረት ማለት ኦኬ መሐመድ ከሞተ ለምሳሌ አንድ ክርስቲያን እንዲህ ብሎ እንደመጠየቅ ነው። የሆነ መጽሐፍ የአባቶችን ጽሑፍ ይዤ ለምሳሌ ቅዱስ ቄርሎስ ስንት ዓመተ ምህረት በዚህ ዓመተ ምህረት ክርስቶስ ከሞተ ከተነሳ ከስንት ዓመት በኋላ ከዚህ ዓመት በኋላ አለቀ።
እዚህ እዛ የሚል ሰው ሲጀመር በቃ መመለስ ያልፈለገ ሰው ኦር ደግሞ የሚያቀርበው ማስረጃ ፌክ እንደሆነ የሚያውቅ ሰው እንደዚህ ይቅበዘበዛል። ኦኬ እና ወንድማችን ኢብራሂም ላይም የቀደሙ ወንድማችን ማን ነው ስሚዞ እሱ ያስቃል። እኔ እስልምናው ላይ ኖሌጅ የሌለኝ ሰው ራሱ ያስታውቃል ምንም ለመመለስ ራሱ ጥረት እንዳላደረገ። እሺ ሁላችሁም እናመሰግናለን። እሺ ከድር የሚል ወንድም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ነው። ከድር ተቀበለው ዴቭ ያ ከድር ወንድማችን ነው። ከድር በጣም ደስ የሚል ልጅ ነው። ጋዲ የተዋወቀው በዚህ አጋጣሚ በደንብ የሚያስቡና ጭንቅላታቸውን ከሚጠቀሙ ሙስሊሞች ውስጥ አንዱ ነውና ከድር እንዴት ነህ? አማን ነው ቃል እግዚአብሔር ይመስገን። ደህና ነው ወይ? አለው አማን ነው አለን። እንዴት አየኸው? ያው መጣው ዛሬ ከረፈደ አልሰማከውም? ያው አሁን ነው ትንሽ ነው የሰማሁት። ኦኬ በቃ ወይ ወደ ኋላ ሊመልሰን ነው። አረፈድክ ዛሬ። ጋዲ ጋር ተጥፋ ጋዲን አውራው። ጋዲ ምርጥ ወንድማችን ነው። ስለ ክርስትና በደንብ ነው የሚያስተምር ከኛ በላይ። አኪት ተገኝቶ ነው አንተ እስከ ዛሬ አላየሁትም ነበር። እኛ ሙሩፍ ፕሮቴስታንቱ ዓለም ላይ ነው ብዙ እናተኩር የነበረው። እስቲ አሁን እስልምናውንም ደግሞ ትንሽ ማጥራትን ጀምር ወደዚህ ሺፍት እናድርግ ብለን መተን ነው። ይሁን ዞር ብሎ ማየት ዞር እንበልበለን ነው። እሺ አሮ ከመጋየት ተገላብጦ ማየት ይላል ያገሬስ። አይ ደስ ይላል። እንኳን ደህና መጣ ወንድማችን። ችግር የለውም። አሁን ሰሞኑን ቢያንስ እስልምናው ላይ በተለያዩ ቶፒኮች ምናምን ስለምንገባ እንደዚሁም ደግሞ አሁን ዛሬ ከዮሐዴ ጋር ትምህርቶችን ተማምረን ነው ጥያቄ የምትቀበሉ ብለን የገባ ነው። ግን ካሁን በኋላ ሳስበው አሁን በፊት ፕሮቴስታንቶች ላይ ምን እናደርግ ነበር? ትምህርት የነሱ ላይክ ኮሜንት ዘግተን ምን ብለን ትምህርታቸውን ብቻ ይሄ ልክ አይደለም ይሄ ልክ ነው የሚሉ ነገሮችን የምናነሳበት ሙስሊሞችንም በቃ እንዲሁ አንድ ቀን አለ አይደል ኪው እንደ ቀን ጥያቄና መልስ እንደዛ አይነት ነገር እናደርጋለን። አሁን ዛሬ ከትምህርት በኋላ እንትን ስላልን ነው ረጅም ሰዓት የቆየ ነው እንጂ ላይክ የሆነ ቀን ደግሞ እንደዚህ ቀን እየመረጥን ለምሳሌ ቁርአን ያምላክ ቃል ነው የሚለው ላይ ጥያቄና መልስ ብቻ ሙስሊሞች ገብተው የሚጠየቁበት ሐሳብ የሚሰጡበት እንደዚህ አይነት ሴሽኖችን ደግሞ እናዘጋጃለን። አትጥፉ እንግዲህ አረን ያለው አብሽር። እሺ ወንድማችን ከድር እንኳን ደህና መጣ። አይ ቲንክ ኦማን የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆይቻ። እኔ የምለው ጥያቄውን አመጣችሁትና እኛን ለመጠየቅ ሙስሊሞችን እንጠይቃለን ብላችሁ ጥያቄ ቀረባችሁ። ከዛ በኋላ ጠየቃችሁ፣ ሊመልስላችሁ መጣ፣ ልመልስ አለ። ከዛ በኋላ እንደገና አውጥታችሁ አባራችሁ። ከዛ በኋላ እንደገና መልሳችሁ እናንተው አብራራላችሁልን። ፌር ነው። አንድ ጥያቄ ልጠይቀው። ስም ማን ነው ግን ወንድማችን? ስም ማን አልነበር? ኦማን ከመለ ወይስ ኦማን ነው? ዓመተ ምህረት ትጠይቃለህ? ፍርድ ቤት አደረኩ እኮ ዓመተ ምህረት ትጠይቃለህ። ኬት ጎጥ መጣ መታወቂያ ያሳይተው ልክ አይደለም። የምር ይደብራል። እንደዚህ አይደለም መጠየቅ አለበት። በቃ ሪሰ ቀረብክ አይደል? ጥያቄ ከጠየቅ ያ ሰው ይመልስልህ። አረ ሰው ለምንድነው ግን የማይሰማው? ጌታ ሆይ አረ እየተደማመጡ በጣም ቀላል ነገር እኮ መደማመጥ። ለምሳሌ ኦማን ማስረጃ ይዘመተ ኦኬ የምታቀርበው ማስረጃ ለምሳሌ ሙሐመድ ከሞተ ከስንት ዓመት በኋላ ነው ብለ የምታቀርበው ማስረጃ ታማኝ ማስረጃ ከሆነ ያን መልስ ብትመልስ ምንድን ነው ችግሩ? አልሰማኝም ወንድማችን ለማዛግ ነው የገባው መሰለኝ። ምንድነው የሆነ ነው ብራዘር የምታስነጥስብን? ታች ደቅ ብለ ታብታብ አድርግ። ተላላፊ በሽታ ላይ ያጋባብን ነው እንዴ ትላለህ? አንዴ ምን ሆነ ነው አንዴ ተንፋሽ አጥሮ እንዴ? አንዴ ያረው እንደማለት ተው እንጂ እሺ ከድር የምትለው ነገር አለ? ሜቢ ማይክሮን ስላደረክ እድልስትና አይ ቲንክ ፋይናላይዝ እናደርግ። ምን ልበል ስለምን? አይ ማይክሮን ስታደርግ ብዬ ነው አሁን የተወራ ልጁ ያለው ነገር ላይ የምትለው ነገር ካለ ብዬ። እሺ ሀሳቡን ቢገልጽ ደስ ይል ነበር። ለሌላ ሰው መከራከር ጀመረ። ያኛው ማለት ብዙም ሳልሰማው ነው የወረደው እና በዛኛው ላይ አስተያየት መስጠት፣ በዚህኛው ላይ ግን ማለት የራሱ ሐሳብ ካለው
መጠየቅ ይችል ነበር። ግን እሱ ገና ስለሌላ ሰው ጥብቅና ሊቆም ያ እንትን አለ። አይ እስቲ አይ እንትን ነው ግን ይመስለኛል እኔ አንድ ያስተዋልኩት ነገር ግን ዴቫ ምን እንደሆነ ታውቃለህ? የምር ፕሮቴስታንቶች በጣም ትሁት ናቸው። አልዋሽም። ቀላል እንዴ ቀላል እናንተ እኮ ሰላማችሁን አግኝታችሁ ነው የምትሰሩት። ገና ምን አይተህ እግዚአብሔር አይሰማቸውም። ቤተ ጋብዛቸው አያዳምጡም። ቤተ ጋብዛቸው ሊትራሊ ያ በጣም ያስቃል ምናምን ነገር። እስቲ እንግዲህ እየለመድነው ምናምን ነገር እንመጣለን። ሁላችሁም በጣም ነው የማመሰግነው ወንድሞችም እህቶችም። ሶስዬ እርግብዬ መታወሪ ነገር ካለ ድልስሽ አገለልኩሽ መጀመሪያ ላይ አወራሽና በጣም ይቅርታ። ያለውን ነገር ተናግራችኋል። በነገራችን ላይ እዚህ ላይ ግን መናገር የሚፈልገው ነገር አለ። ከሙስሊሞች ጋር ስናወራ በጣም ከባድ ነው። ስሜታዊ ያደርጓል፣ አይሰሙህም። ሲቀጥል ደግሞ አንድ የነሱ አስተምሮ ላይ በመረጃ አንተ ስትጠይቅ ይሆን የሚያዘጋጇት ፒዲኤፍ አላቸው ሁላቸው ማለት ነው። አሁን እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ የሚያዘጋጁ ፒዲኤፍ አሏቸውና ያንን ፒዲኤፍ በአረብኛ ይከፍታል። ያንን አረብኛ ያሳያል። ይሁን አንድ ሁለት ፊደል ያነባል። ከዛም በኋላ ነው ይሄ ነው ተቀበልሃል። ቅድም ለዛ ነው ያዘጋጃት ፒዲኤፍ አለች። እሱ ላይ ማውራት ብቻ ነው የሚፈልጉት። በጣም በዛ ላይ ደግሞ በጣም ነው የሚዋሹት። ይሄንን እንትን ማለት አለብን እኛ ከነሱ ጋር ስናወራ። ከፕሮቴስታንት ጋር እኮ ተደማምጠ ምን ብለህ ነው የምታወራ በመረጃ። ከነዚህ ጋር ግን በቃ የሆነ ኮፒ ያዘጋጃሉ፣ ያንን ያነባሉ፣ ያንን እስከሚጨርሱ በጣም ይጮዋሉ። እሷ ስታልቅና አንተ ደግሞ ከዛ ፒዲኤፍ የምትአልፍ መረጃ ስትጠይቅ ይበሳጫሉ። ያኔ ይናደዳሉ፣ አይሰሙህም ምናምን። ይሄንንም ማሰብ አለባችሁ። ለዛ ነው የነበረ ስለሆነ አሁን ያያችሁት ነው። መረጋችሁ ላይ የሚያስተውል ያያችሁት ነው። ሁለቱ ልጆች የገቡት እንግዲህ በረጅም ጊዜ እንደዚህ ነው የሚታወቁት። ብዙ ናቸው እስልምና ንጽጽር የሚሰሩት። ይገባሉ፣ ፒዲኤፉን አሳየውታል። ከፒዲኤፍ የምትዘል መረጃ ከተጠየቁ ይረብሻሉ፣ አይሰሙም። ማይክ ራሱ ሚውት አያደርጉም። ወይ ረብሾ አይሰማም፣ አትሰማም፣ ትረብሻለህ፣ ጠይቀህ ምን እንደዛ አይነት ፖለቲካ ይሰራሉ። ሪከርድ አድርጎ ይወጣሉ። እና ይሄንን ማወቅ አለባችሁ። አመሰግናለሁ። እሺ ሶስዬ ባይ ዘ ዌይ ዴቫ ዛሬ አንድ በጣም ትናንት ነው ምናምን አንድ ቪዲዮ ሰርቼ ነበር። ላይክ ኢሳይያስ 63 ላይ እግዚአብሔር አባት ይባላል የሚለውን ኮንሰፕት አንስቼና ሰላም ተበርዟል ብሎ ምንም የማይገናኝ መልስ ነገር አወራ። ያው እንደተለመደው ሁለተኛ ደግሞ አንድ ልጅ ዛሬ ሜንሽን አድርጎኝ ምን ቢል ጥሩ ነው በጣም ያሳቀኝና እንደ ማስረጃ የቤተክርስቲያን አባታችሁ ብሎ 10ኛ ክፍለ ዘመን ላይ ያለ አንድ የካቶሊክ አባት ጠቀሰና ሙስሊሞችና ክርስቲያኖች አንድ አምላክ ነው የሚያመልኩት ብሏል። ግሪጎሪ ዘሰፈዝ የሚባል አንድ አለ የካቶሊክ አባትና እኔ እንደው ትንሽ አስቸጋሪ ነው ብቻ ኤኒዌይስ እያየሁት ነበር መልስ የሰጠበት ሳላ ጠፍቶ ኬት መጣ ብዬ ሁላ ናፍቆኝ ነበር። ዲጋዲ ጠራው ብዬ ተገርሜ ነበር። አይ ቲንክ እነዚህ ናቸው። ዛሬው ልጅ ነው እንዴ? አይደለም ሳላ አልመጣም። ኢብራሂም የሚባለው ነው የሰራው ቪዲዮ አይደለም የሱ ጓደኛ ነው። አክቹሊ የሱን ፒዲኤፍ ነው ያዘው። አሁን ሶሲ እንዳለችው አንድ ነው ፒዲኤፋቸው ያው ነው። እሱ በለው የመጣው እሱ የሚመጣ ከዚህ ውጪ ምንም አያመጣ እና አሪፍ ነው ጋድዬ። እንደዚህ ናቸው እነሱ ላይክ ይመጡና ሁላ አይሁድ ይጠቅሱልህና ኮሜንተሪያችሁ ይለዋል። የአይሁድ መጽሐፍ ጠቅሰዋል ጥንታዊ የእምነት አባቶች ምናምን እያሉ እንደዛ ለምደነዋል እኛ። ብቻ ከስር ኮሜንት እያነበብኩ ነበረ። ጋዲ ሉተር ማረኝ በል የሚሉ ያስብለዋል። የሆነ ሰዓት እኮ ሰው ቤት ገስት የገባው መስሎኝ ነበር ጌታ። ሰው ቤት ገስት ገብቼ የለመንኩ ነው ላውራ ባካችሁ ቤቴ መጣው እኔን ሁሉ ሰዓት መታገስ የራሱ ይሁን። ለማንኛውም ዲቫያ ትጥፋ በጣም ነው እናመሰግነው። ሳሚሻ ቃልዮት ያሰማልን። ሁላችሁም ማማይ እናመሰግናለን። ተባረኩ። እንትናይ አንዲት ነገር ብቻ ለመናገር ነው። አሁን ሁለት ቪዲዮዎች ሰርተናል። የመሐመድ አረመናዊ ጭካኔ የሚል አሁን አንድ ቪዲዮ አለ። የመሐመድ ጅግና አረመናዊ ሳይ የሆኑ አዲሶች ናቸው። ቁርአን ተጠቅሷል፣ አስባብ ኑዙል ተጠቅሷል፣ ሐዲሳት ተጠቅሰዋል። እዩት። ሁለተኛ ደግሞ መሐመድ በገዛ አንደበቱ ሐሰተኛ ነብይ
ታሪክ አልታበሪ የሚባል የባዮግራፊ አለ ቮሊዩም 6 ፔጅ 111 ላይ ቃል በቃል እኔ ፈጣሪ ያላለውን ነገር ብያለሁ፣ በአምላክ ላይም አምላክ ያላለው ነገር ብያለሁ፣ ፈጣሪ ያልተናገረውን ነገር በሐሰት እሱ ላይ አላክኬያለሁ በማለት ሐሰተኛ ነብይነቱን በገዛ አንደበቱ አምኗል። እሱን በማስረጃ ለጥፍ ያለው ሰው የመጀመሪያዎቹ 2 ቪዲዮዎች የመሐመድ አረመናዊ ጭካኔ የሚለውንና መሐመድ በገዛ አንደበቱ ሐሰተኛ ነብይነቱን ያመነ ነብይ የሚሉ 2 ቪዲዮዎች አሉ። እነሱን ተመልከቷቸው። ብዙ ማስረጃ ተጠቅሷል። በብዙ ኤቪደንስ አለ። እሱን ተመልክቱ። ሼር ሪፖስት ሊንክ ሼር ሪፖስት ማድረጉ አይረሳ። ፕላስ ደግሞ ቴሌግራም ቻናልም ከምትፈልጉ በውስጥ ላኩልኝ እላለሁ። ቴንኪዩ ጋዲ ተባረክ። እና አሁን ብዙ አሁን ከስር ከማማይ ጋር እየሳቅን ነበር። አሁን እኮ ገና ጋዲ ከሙስሊሞች ጋር መነጋገር ጀመረ ስለ ቶሎ ያረጃል ትለኛለች እሷ። እና ያው ያሰጋል። ቀን ቀን ቢሮ እየዋልን ማታ ማታ አያዋጣም ከቦታው ማለት ነው። እና እሱ ለማለት ነው። ቶሎ ብላችሁ ከመውረዱ በፊት እዚሁ ቲክቶክ ላይ ነው ያለው። እዚሁ ቲክቶክ አካውንት ላይ ነው ያለው። ይሄኛው ቲክቶክ አካውንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሳሚ ላይ ገቡና በተለቁ ላድርግና አንድ አፍታ ቪዲዮ ቫይራል እንዲወጣ ጋይስ 1100 1200 ሰዎች አላችሁ። ያው በትልቁ አድርጌዋለሁ። ሳሚን ግቡና የመጀመሪያ ቪዲዮን በኋላ ላይክ እንትን ማለት ትችላላችሁ። አትሊስት ግን ቫይራል እንዲወጣ እዚሁ ያላችሁ የሳሚ ፕሮፋይል ላይ ገብታችሁ የመጀመሪያ 2 ቪዲዮዎችን ገብታችሁ ላይክ አድርጉ፣ ሼር አድርጉት፣ ከዛ ሪፖስት አድርጉት። ኦኬ ሴቭ ማድረግ ትችላላችሁ ቪዲዮ ቫይራል እንዲወጣ። ኦኬ ካን ዊ ፕሮሚስ ቱ ዱ ዛት? ቃል እንግባባ። እሱ የሚባለው ልጅ አሁን ሰው ላይ ለሰጥ ነው። ይቅርታ አድርጉልኝ። እሺ ደግሞ ሌላ ቶፒክ ሊሆን ነው። ዴቫ አንድ ቪዲዮ እያየው ነበር። 2 ቪዲዮዎች በእርግጥ የሚያስቁ ሙስሊም የሚል ቃል ከእስልምና በፊት ላሳያለና አየው አንተም ጋር ደረሰ ብራውን ድራይቪንግ ላይ ገብቶ እስልምናን የፈለገው ልጅ ከባድ ነው እንዴ! ለእግዚአብሔር መገዛት የሚልን ቃል ኧረ እኔ ወርድ ፕሌይ ግን በቃ የሆነ ኮፒ ፔስት ትራንስሌት እየተደረገ የሚኬደው ነገር የቃላት ጨዋታ በጣም ነው የሚያስቀው። ጌታ በጣም የሚያስቀው። ኢቭን ኢፍ ከዲክሽነሪ እኮ ነው ያወጣው። እዛ ላይ ገብቶ ራሱ ከሚኒንግ ያመጣው ደስ ይለን ነበር። እዛ ጋር እኮ በአረብኛ እንደዚህ ይባላል፣ ከስር ዝቅ ብትሉ በአማርኛ ብሎ ደግሞ ይሄንን ሻላ የምትሉ አቀር ሰላም ይለዋል ሲባል እሱ ከሱ ፓርት ላይ ከዲክሽነሪ ላይ አምጥቶ ኢስላም ሲል አታዋርደኝ እግዚአብሔር ወይ እንደዚህ ብለህ መጸለይ ብቻ ነው ያለብህ። አረ እነ ሙሴና እና አሮንም ቆይ እነሱን ቪዲዮዎች ላይማ በደንብ ነው የምንሄደው። ቆይ እስቲ የሱ ቪዲዮዎች እንደውም ሴቭ እያደረግን በተቻለ መጠን አንድ ቀን ላይቭ ገብተን ዲባንክ እናደርጋለን። ምንድነው ወደ ሂጅራ ሄደዋል ነው ያለ ጭራሽ ሄደዋል ፒልግሪም መንፈሳዊ ጉዞ። በነገራችን ላይ ሁሱ ቀላል ኡስታዝ አይደለም ጋር እንደዚህ ቀላል አድርገህ የምታየው ሰው አይደለም። ጾታ መቀየር የሚችል ኡስታዝ ነው። ወለተሃናን ወደ ኢብራሂም የቀየረ ሰው ነው እና ፌስቡክ ገጹ ላይ ግልጽ በጣም ከባድ ሰው ነው እሱ ማለት ለምሳሌ ውጭው ዓለም ላይ የምር ዲቫይ ውጭው ዓለም ላይ አንዳንዴ ቪዲዮዎች ምናምን ዲቤቶችን ታይለ አሁን በቃ እንደዚህ አይነት ነገሮች የወርድ ፕሌዮች ምናምን ነገር ቀስ በቀስ እየቀሩ አሁን እንደዚህ አይነት ጌም የሚጫወቱ ሰዎች የዛኪር ናይት ምናምን ተማሪዎች አሉ አይደል? እሱን ያዩ ምናምን ያደጉ ከዛ አፕዴት ሳያደርጉ የቀሩ ሰዎች ናቸው ባይዘው። ያ በነገራችን ላይ አንድ ኡስታዝ ነግሯቸዋል አልሰማ ብለው ነው እንጂ የና አህመድ ዲዳትን ላይፍ ላይ ወጥቶ ነው የተናገረው። የና አህመድ ዲዳትን የነዛ ክርናይ ከጥያቄ ተውት አልፎበታል እሱን ብሏቸዋል። ሪከርዱ አለ አልሰማ ብለው ነው እነሱ። ዛሬም ድረስ መሐመድ ነው የተላከው። አጽናኙ መሐመድ ነው የምትል ከሆነ ብሮስኪ ሶፍትዌር አፕዴት ያስፈልጋል። ለማንኛውም በቃ ለነበረን ቆይታ እናመሰግናለን። እግዚአብሔር አምላክ ተባረክ ስለሁሉም ነገር ተባረኩ። ታምዬ እናመሰግናለን። ሁላችሁም ጋዲዬ ቴንኪው አንያዝን ረፍታርክ በጣም አሪፍ ነው። ስለመጣ እጅግ በጣም ደስ ብሎናል። በደንብ ትተለበታለህ። ስፔሻሊ ደግሞ አንተ ስፔሻላይዝድ ባረክበት በዚህ አርሊ ቸርች ፋዘሮች ላይ እንግዲህ በጣም የሚያስቁ ናቸው። ባይመጥንም ትንሽ ሄድ ትልበታለህ ብዬ አስባለሁ። እና ደፈር ብሎ መልስ ወዲያው ነው ለመስጠት የጠፋ ልጅ ነው መልስ የሰጠና ቢችል እሱ ላይ ራሱ መጥቶ ብትወያዩ ደስ ይለናል። የውይይት ጥሪም ቀርቦለት ቢወያይ ደስ ይለናል። እግዚአብሔር ይርዳ። እናመሰግናለን። ማን ይባላል? ሳላ የሚባለው ሳላ። ኦኬ ሳላ ከዚህ በፊት ሳላ ባይዘው ከኔ ጋር እንግዲህ ያለን ብቻ አላቅም። ብሮማንስ ነው የሚባለው አለች የሆነች ነገር አለች ብቻ ከየት እንደመነጨች ባላቅም። ለማንኛውም ለነበረን ቆይታ እግዚአብሔር የተመሰገነ ይሁን። ከድሮ ባለና ወንድማችን ሰላም ደሩላችሁም እንግዲህ እሺ ቃልዬ እፎይ
አይመጣም እንዴ ማለት ይቆያል። ናፍቆኛል፣ ኧረ የምር ናፍቆኛል። ናፈቃ ጀለስ አንተ አትደውል አዎ በጣም ይህ እንግዲህ ይመጣል ሱባኤ ላይ ስለሆነ ነው። ነው። ሱባኤ ገብቶ ነው ይመጣል። አርምሞ ሰዓት ላይ ነው። እንደዛ ከሆነ ኖርማል ነው። መልካም እሺ እሺ በሉ በቃ ደህና ደሩ በቃ እሺ ቻው። ደህና ደሩ። ሰላማችሁን ያብዛ። ሁላችሁም ታች ያላችሁ ሰዎች እስካሁን ስለቆያችሁ ምናምን ነገር እናመሰግናለን። እግዚአብሔር አምላክ ለነበረን ቆይታ ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር ቢፈቅድና ቢወድ ደግሞ እንደዚሁ ዛሬ ሮብ ነው፣ ያው ከስራም ከምንም ጋር ካለው ስኬጁል ጋር ስለማይመች አርብ ደግሞ በሆነ ርዕስ ከች እንላለን ማለት ነው። አርብ በሆነ ርዕስ እንዲሁ እስልምናው ላይ እንደዚህ በቃ ይሄ ያለ አይደል በመማማር ስፒሪት ከዛ ያሉ እውነታዎችን ከመግለጥ አንፃር በዛ ስፒሪት ነው በዛ ሞቲቭ ነው የምንንቀሳቀሰው። ሁሌም እንደዛ እናድርግ። በቃ ሰዎችም ኮሜንት ላይ ያላችሁ ክርስቲያን ወንድሞችና እህቶች ሙስሊሞች ላይክ መተው መጥፎ ነገር ቢጽፉ ቢሳደቡ ምንም ቢሉ በተቻለ መጠን ሞዴሬተሮች ኔጌቲቭ ነገር ሲጽፉ ራሱ እንደው ሚዩት ባታረጓቸው በቃ ምንም ይሳደቡ የፈለጉትን ነገር ምናምን ነገር። ክርስቲያኖች ግን በስድብ እንዳትመልሱ። ኦኬ ክርስቲያኖች በስድብ እንዳትመልሱ። የፈለገ ስድብ ሊጽፉ ይችላል፣ በስድብ አንመለስም። እኛ ክርስትናው እንደዛ ስላላስተማረን በስድብ አንመለስም። ስቀን ነው ማለፍ ያለብን። ምንም ሰው ኮሜንት ላይ ተሳደበ አልተሳደበ ምንም ዳዝንት ማተር ለውጥ አያመጣምና እንደዛ ለማለት ያክል ነው። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሰላም ደሩ በቃ